የነገ ኢትዮጵያ ዳስ ምጥል አይደለችም። ማን ስለሆንክ ነው ስለኛ መግለጫ የምትሰጠው? ኢትዮጵያን ያንተ ማን ያረጋል? ቴዲ ይዞት የመጣው ቃል ሟርት ነው። አንድ ትልቅ የሃይማኖት አባት ወርዶ ለዘፈን ድረስ ምላሽ እስከ መስጠት ለምን አስፈለገ? ሊወረኝ ቢመጣ ወንጌል አማኙን አስተባብሬ አገሬን ጠብቃል። ብትፈርድ በየሚዲያው ወጥተህ ብታወራ ማን ይጠቀማል? ማን ይድናል? እና እኔ ትውልድ ላይ መጥተህ ዳስ ጣል ብትለኝ ዝም ምልህ ይመስላል? መንግስት ስህተት ቢሰራ በድፍረት ለመገሰጽ የሚያስችል ነፃነት አለን ብላችሁ ታምናላችሁ? እናንተ ወንጌል አማኞች መብት አላችሁ ሚል አላየንም። ህዝቡን እንደማይመርጥ እናውቃለን። አገር አይሞትም። ያው ኢትዮጵያ ውስጥ ማያውቁትን አሳይ የሚሰጡ 100% ናቸው። በሃይማኖት አታለውን አይደል እንዴ ይሄን ሁሉ ዘመን ሲሰሩ የነበሩት? በኢትዮጵያ ወንጌላውያን አማኞች ዘንድ የመወጋገዝ ግንኙነት ያለማድረግ ሰፊ ክፍተት የነበረባቸው ወቅቶች ነበሩ። አሁን ከቆየ በኋላ ስለሆነ የምታወራኝ ኢሞሽኔን ትችዋለህ። ከነሱ የወጣ አይደል እንዴ ነብይ ነኝ እንዴ እያለ ሀገር የሚረብሸው የኢትዮጵያ ቤተክርስቲያን ሁላችንም ፔንቴኮስታል መሪነት ጥሪ ምን መርጠው ግለሰብ ነው፣ ድርጅት አይደለም። በጣም ብዙ ነገር ኢትዮጵያ ውስጥ የሚያጣላን ዴፊኒሽናችን አገራዊ ጉዳይ የሚመለከተው ካውንስል ብቻ ነው። አለቀ። ከፔንቴኮስት እንቅስቃሴ ጋር ተያይዞ የገበያም ትኩረት የሚይዙ ሰዎች ከሚያደርሱባቸው ጫና የተነሳ ምዕመኖቻቸውን ለመጠበቅ የሚደረግ ነገር ሊሆን ይችላል። የቤተክርስቲያን መሰዊያዎች የሟርት መሰዊያዎች ናቸው። ገና ኢጓቸውን ያልጨረሱ የቤተ እምነት መሪዎች ወደ ፖዚሽን የመጣሉ። አሁን ያለንበትን እድል አንዳንዶች በ100 ዓመትም በ1000 ዓመትም አይገኝም። አገራዊ አጀንዳ ምን እንደሆነ ገና አንደርስታንድ አልተደራረገ። ስልጣን በሌለበት ራዕይ አይሰራም። ይሄንን 100% ነግራል። ባክፋየር ሲያረግ ራሳቸውን ነው የሚያጠፋል። አንዳንዶችን ሐዋርያት አንዳንዶችን ነቢያት እያለክ ሁሉ ጸጋ አለው ብለህ ልትሸፍን ብትል ማን ይሰማሃል? የመከላከልና ግሩፕ አስይዞ የመስራት መንፈስ ያለ ለምን ራዕይ አይኖረን? እነኚህ መሪዎች ይህን አይነት አክት እያደረጉ ከቀጠሉ ቤተክርስቲያኗን ራሷ መልሶ እንዳይከፋፍላል። በቅርቡ የተካሄደው የወንጌላውያን አብያተ ክርስቲያናት ካውንስል ምርጫ፣ ከዛ ባሻገር ደግሞ ቅርብ ጊዜ አነጋጋሪ የሆኑ የኪነ ጥበብ ስራዎች በቤተክርስቲያን መድረክ አካባቢም አነጋጋሪ ሆነው ቀጥለዋል። በቅርቡ ደግሞ የሚካሄድ ሀገር አቀፍ የብሔራዊ ምርጫ ይካሄዳል። እነዚህንና መሰል ወቅታዊ ጉዳዮችን እያነሳን እይታቸውን እንዲያጋሩን ከተልእኮ ለትውልድ ቤተክርስቲያን እንዲሁም ደግሞ የቪዥነሪ አብያተ ክርስቲያናት ህብረት ዋና ፕሬዝዳንት የሆኑትን ሐዋርያ ዘላለም ጌታቸውን እንግዳ አድርገን ጋብዘንላችኋል። እይታ እንደምታውቁት በወንጌላውያን ማዕቀፍ ውስጥ ሆኖ በቤተክርስቲያን በአገር አቀፍና ማህበራዊ ጉዳዮቻችንን እያነሳን የእንግዶቻችንን እይታ የምንዳሰስበት ልዩ መርሃ ግብር ነው። እንደምትጠቀሙበት እንደምትባረኩ ተስፋ አደርጋለሁ። አብራችሁን ቆዩ። ሐዋርያው እጅግ አድርጌ አመሰግናለሁ። ከውድ ጊዜ ላይ ያው ቤተኛ እየሆንኩ ነው በደንብ እና ከእናንተ በተለይ ከመሪዎች ይጠበቃል። ምክንያቱም እይታ ዋና ትኩረቱ መሪዎች ላይ ስለሚያደርግ ተደጋጋሚ መምጣት ተደጋጋሚ መመልከትም ይጠበቃልና የመጡት ቀጥታ ከአዳማ እንደሆነ አውቃለሁ። ጸሎት ነበራችሁ 25ኛው ሀገር አቀፍ ጸሎት የእናንተ የቪዥነሪ እንደው ምን ይመስል ነበር? ምን ተሰማ? ያው ፔንቴኮስቴ ስለሆንን ድምጽም ካለ ሰምተን ወደ ዋና ጉዳዮች እንመለስ። የነበረን 25ኛ ሀገር አቀፍ ጾም ጸሎት አጋማሽ ዓመታዊ አጋማሽ የምንለው ነው። በተልእኮ ለትውልድ ነው ያረገን የመጣ ነው። ይሄ አይነት ጸሎት ሞርሊ ስለ ሀገር፣ ስለ ቤተክርስቲያንና ስለ ግል ህይወታችን የምንጸልይበት ነው። ሞር እየሰራን የነበረው መሰዊያን ስለማፍረስ ነው። በተለይ ስለ መሰዊያ አንዳንድ መረዳቶች መተውልን ማንኛውም መንፈሳዊ ማኒፌስቴሽን ከመሰዊያ ቀጥሎ ያለ ነው። መንፈስ ዓለም ወደ ፍጥረታዊ ዓለም የሚገለጠው በመሰዊያው በኩል በሚሆን ማኒፌስቴሽን ነው እና ያለ መሰዊያ መንፈሳዊ መገለጦች አይኖሩም። እርግማን ቢሆን፣ ጥንቆላ ቢሆን፣ የትኛውም አይነት ሃይማኖታዊ አክሰስ የክፉን ዓለም ሆነ የእግዚአብሔር ወደ ምድር መምጣት መሰዊያው ነው ወሳኙ። መሰዊያን አስመልክቶ በአገሪቱ ላይ በአራቱም አቅጣጫ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ መሰዊያዎች አሉ። እነኚህ መሰዊያዎች የጥንትም ሊሆኑ ይችላሉ፣ አሁንም ያሉ ሊሆኑ ይችላሉ። ለክፉ አክሰስ የሚሰጡ በኪዳን በምልክት በቃል በሟርት በተለያየ መልክ አክሰስ የሚሰጡ ናቸው።
ነገስታቱ ሊሆኑ ይችላሉ፣ የሃይማኖት መሪዎች ሊሆኑ ይችላሉ፣ ወይንም ማህበረሰብ ውስጥ ያሉ ሰዎች ሊሆኑ ይችላሉ። ነጥቡ ግን ለክፉ አክሰስ ይሰጣሉ። ስለዚህ እነኚህ መሰዊያዎች ካልተሰበሩ ክፉ በኢትዮጵያ ላይ የሚያመጣቸው የጨለማ፣ የድህነት፣ እርግማን፣ ጦርነት፣ ጥፋት ሊሰበር አይችልም። ዝም ብለህ መንፈስ ዓለም ብትቃወመው መገለጫውን እስካላፈረስክ ድረስ እግዚአብሔር አይተ እንደሆነ ነገስታት ሲያስነሳ እነ ሕዝቅያስ፣ ዮስያስ ሲነሱ ሞር የሚያደርጉት መሰዊያዎችን፣ አጸዶቹን ማፍረስ ነው። እነኛ ነገሮች በአዲስ ኪዳን በጌታችን በኢየሱስ ክርስቶስ መስቀል ብቻ ነው የእግዚአብሔር መሰዊያ ይቆመው። ያ መሰዊያ ደግሞ የመስቀሉ መሰዊያ ማለት ነው ክፉን ሁሉ በእንጨት ጠርቆ ያስወገደበት። ትንቢተ ዘካርያስ ምዕራፍ 13 ላይ በጽዮን ከኃጢአት ለሚርቁ ምንጭ አፈልቃለሁ ይልና በምድር ባሉ ጣዖቶችና ሐሰተኛ ነቢያት መናፍስት ላይ እፈርዳለሁ፣ ከምድር አስወግዳቸዋለሁ። ያቺ ቀን በዚያን ቀን የሚላት የመስቀሉ ስራ። ጳውሎስ አለቅነትን፣ ስልጣናትን፣ ኃይላትን ገፎ በመስቀል ጠርቆ አስወገዳል የሚለው እኛ መስቀል የምናምን ሰዎች ከመስቀል ውጪ ያሉ መሰዊያዎችን ሁሉ ከምድሪቱ ላይ ማጽዳት አለብን። ያን ጊዜ ነው ምን የሚል ሐሳብ የሚመጣው? እግዚአብሔር ብቻ በምድሪቱ ላይ የመገለጥ የወንጌሉ ኃይል ብቻ ዶሚኔት ያደርጋል ማለት። ካለበለዚያ መሰዊያዎች ኢሜጅህን ይይዛሉ። ለምሳሌ አንድ ሰው ጠንቋይ ቤት ሲሄድ ያንተን ፎቶ ይዞ ይሄዳል፣ ኢሜጅ ነው። ስምህን ይዞ ይሄዳል፣ ማንነት ነው። ምልክት ይዞ ይሄዳል፣ ካንተ ከሆነ ነገር ምልክት ይዞ ይሄዳል። ሌላው ደግሞ ቃል በላይክ ላይ ያወጣል። ክርስቶስ የእኛም መልክ ይዞ ነው መሰዊያው ላይ ሞተው። ስማችንን ይዞ ነው፣ በስሙ ነው የተካልን። የሰውን ልጅ መሰለ አይደል ፊልጵስዩስ የሚልህ። ኪዳን ይዞ ነው በመስቀል ላይ የሞተልን። ስለዚህ የእግዚአብሔር መሰዊያ መስቀሉ ለመዳናችን፣ ለመኖራችን፣ ለክርስትና መገለጥ፣ ለመንፈስ ቅዱስ ወደ ምድር መምጣት በርና ምክንያት እሱ ነው ብለን ነው ስንጸልይ የነበረው እና ስለ ሀገር ጸልየናል። ስለ ቤተ ክርስቲያንም ላይ ስላሉ መሰዊያዎች፣ አሁን የቤተ ክርስቲያን መሰዊያዎች የሟርት መሰዊያዎች ናቸው። ስታያቸው የመስቀሉ ቃል የሚነገርባቸው አይደሉም። ሟርት፣ ስድብ፣ ተቃውሞ የሚነገርባቸው የቤተ ክርስቲያን መሰዊያዎች አንዳንዶቹ የአጋንንታዊ ልምምድ መሰዊያዎች እየሆኑ ነው። ይሄ ከጥንት ጀምሮ ቤተ ክርስቲያኖችን ስታይ እንደ ጥበብ አሽሉከው ያስገቧቸው የጥንቆላ የድግምት ምናምን ሲስተሞች አሉ። እኛ ቤተ ክርስቲያን ስንል ወንጌል አማኙንም ብቻ አይደለም የምናየው፣ የመጣ የክርስቶስ የመስቀል ታሪክ የቸርች ታሪክ ስላለን ማለት ነው። እና ያንኑ ነገር አሁን ወንጌል አማኙም ጋር የመገለጥ ነገር በተለይ ከዚህ ከአገልግሎት ዝና፣ ክብር ምናምን ጌን ከማረጋት ተያይዞ የመጡ ነገሮች አሉ። እነሱም መሰዊያዎች መሰበር አለባቸው። የሟርት መሰዊያዎች ሰው ላይ ሰው ሲነሳ አገር ላይ ግለሰብ ላይ የሚያሟርቱ አሉ። ይበተን፣ ይነቀል፣ ከእጁ ይጥፋ፣ ኃጢአት ይስራ ብለው የሚያሟርቱ እንዳሉ ታውቃለህ። ልጆችን እንዲሞቱ፣ ትዳርን እንዲበተን እና ሳይበተን ሲቀር እንዴት ትዳሩ አልተበተንም፣ እንዴት አልሞተም ብለው ነቢያት ሲያወሩ ስለ እኔ ሰምቻለሁ። እንድትሞት 40 ቀን ጾም ጸሎት ይዘው ሳትሞት ስቀር እነኛን ሁሉ መሰዊያዎች መስበር ነበረ። ባይዘው ኤክስፒሪየንስ አለኝ እኔ አዳማ ላይ የኛ ቤተክርስቲያን ብድግ ያለችው አርብ ቅዳሜ እሁድ ለተከታታይ 1 ዓመት ጸሎት ነበረ። በዛ ውስጥ በጣም በስፋት እንሰራ የነበረው እንደዚህ አይነት ሟርቶችንና የሚንግርቶችን በተለይ የጴንጤ ዊችክራፍቶችን እነሱን መስበር ላይ በጣም አተኩረን ነበር ስንሰራ የነበረው። የሚገርም ኃይለኛ ብሬክ ስሩ ከተማውን የሚያናውጥ ነገር ነው የመጣው ማለት ነው። እና አሁንም እንጠብቃለን መሰዊያዎች ስላፈረስን። ከግንቦት 1 ጀምሮ ደግሞ እስከ ነሐሴ 30 ድረስ የ120 ቀን በነቢይ መስፍን በኩል የመጣ ድምፅ አገሪቱ ላይ የጾም ጸሎት፣ መሰዊያውን የማፍረስ ወደ አዲስ ምዕራፍ የመሻገር ምናምን የሚሉ ጉዳዮች ድምፆች ነበሩ እዛ ላይ የመጡ።
ከውጭ ሀገር እንግዶች ነበሩን እና አፖስትል አክስል ቲም ይዞ ነው የመጣው ከሳውዝ አፍሪካ፣ ከአውሮፓ፣ ከአሜሪካ። እነሱ ደግሞ የሚገርም ሀገራዊ ፕሮፌሲ ሲያወሩ ነበር። ኢትዮጵያ ላይ እንዴት አፐር ሃንዱን እንደምትይዝ የኢትዮጵያ እንቅስቃሴ፣ የወንጌሉ ኃይል፣ የብልጽግናዋ አቅም ገና እየጀመረ መሆኑን ገና ምልክት እንጂ ሪሉ ነገር እየመጣ መሆኑን ማንም እንደማያቆመው ድምጾች ነበሩ። ፐርሰናልም ለእኔም የመጣለኝ ድምጾች አሉ። በፈተና በመከራ ውስጥ ተፈትኖ እንዳለፈ ግን አሁን ወደ ከበረው ህይወት እና ብዙዎችን ወደ ማስነሳት አገራዊ ኢምፓክት ኦፊሻሊ ሃርቨስቱን ከመያዝ ጋር አብሮ እንደሚመጣ ከነውጤቱ እንደሚመጣ ድምጾች ነበሩን እና ጥሩ ጊዜ ነበረ። የተካፈልን ያክል እንዲሰማን አድርገውናል። በተለይ የዚህ የግንቦትን ጉዳይ ሲነሳ ግንቦት በሀገር አቀፍ ደረጃ ከእንደዚህ አይነት ጉዳዮች ጋር በጣም የተያያዘ ነው። ሌሎችም አገልጋዮች እንደዚህ ግንቦትን አስመልክቶ ያዘጋጇቸው መርሃ ግብሮች አሉ ተመሳሳይ እና ከቅዱሳን ግን ምን ይጠበቃል? እናንተ ከሰማችሁ ድምፅ ምን አለ መሰለ፣ ይሄ መሰዊያ ቤትክ ውስጥ አለ። ፋሚሊ ባክግራውንድ ስታዩ መሰዊያ አለ። የሚገርምህ መሰዊያ እንትን ያለ ነው የሚመስልህ። አንተ የሆነ አባት ሄዶ ሲያመልክ አብረኸው ምናምን ነው ይመስል አይደለም። ዋንስ ነገርህ ካለ አክሰስ አለ ማለት ነው። አክሰስ የሚለው ይሄ ጌት እንደ በር ነው። መንፈሳዊ ዓለም ወደዚህ ዓለም የሚገለጥበት በር ማለት ነው። እቤት አለ። ከቤት ቀጥሎ እንደ ከተማ ደግሞ አክትም ያደርጓሉ። እንደ ሃይማኖት ደግሞ አክትም ያደርጓሉ። እንደ አገር ደግሞ አክትም ያደርጉ መሰዊያዎች በየደረጃው አሉ። ያው አለቃ ስልጣናት አለ አይደለ? ከዛ ደግሞ ክፉ መንፈሳውያን ሰራዊት ደግሞ በአገር ደረጃ አለ። የጨለማ ዓለም ገዢዎች ደግሞ አሉ። በሰፈር ደረጃ፣ በሃይማኖት ደረጃ፣ በመንግስታዊ ደረጃ የሚሰሩ ማለት ነው። መሰዊያዎች የትኛውም ክርስቲያን ማለት ነው አሁን ይሄንን 120 ቀን ወጥሮ አካባቢው ራሱ ቤተሰቡን ጸሎቱ ላይ ማለት ነው። አሁን ቅዱሳን ጸሎታቸው ላይ እቤታቸው መሰዊያን የማፍረስ አጀንዳ ቢይዙ ከተሞቻቸው ላይ በህብረት እየሆኑ መሰዊያን ቢያፈርሱ ከተሞች ላይ ያሉ መሰዊያ በየከተማው ማለት ነው ያሉ ቅዱሳን በከተማቸውን ብቻ አመክለው ቢጸልዩ እኛ እንደሱ ነው ባይዘው ያደረግነው። አሁን እዚህ ሀገራዊ ነበር አይደል? ሲመለሱ አሁን ኮንፈረንስ በየከተማ ያደርጋሉ። መሰዊያ መስመር የሚል መሻር አለ እና ከዛ ደግሞ አገር አቀፍ ኦቶሪቲ ያላቸው ሰዎች ደግሞ አገር አቀፍ መሰዊያዎችን ቢሰብሩ በእርግጥ መገለጫ ያጣል። መርኮ አለው። ምን አለ ጳውሎስ ሲናገር የሰይጣን ሚስጥር አሁን ይሰራል አይደል? ተሰሎንቄ ላይ ሁለተኛ ተሰሎንቄ ምዕራፍ 2 ላይ የሰይጣን ሚስጥር አሁን ይሰራል አለና የሚከለክለው ስላለ በግልጥ መስራት አይችልም። በሚስጥር ነው የሚሰራው። ሚስጥሩ መሰዊያው ነው። እኛ ክርስቲያኖች ደግሞ ጌታ አፍርሶታል ምናምን ትላለ። ያፈረሰው ነገር ሁሉ አንተ ውስጥ እስኪደርስ እንጂ ፐብሊክሊ አላፈረሰውም። ፐብሊክሊ የምታፈርሰው ቸርች ናት። ይህንን ዕውቀት ይዛ ድል በመንሳት እየዞረች ምታሳያቸው እንጂ ዓለምማ ፈርሻለሁ ብላ አትልም እኮ። የመስቀሉ ሥራ እኮ አንተ ልብ ውስጥ ነው የበራው። ዕውቀቱም ክብሩም ኃይሉም መንፈስ ቅዱስ እንኳን አንተ ውስጥ እንጂ ዓለም ውስጥ የለም። ዓለም ሊቀበለው ሊያውቀው የማይችል አይደለም ይለው። ቸርች ናት ሪስፖንሲቢሊቲ ያለባት። ቸርች ናት ወደ ዓለም መሄድ ያለባት። ዓለም ላይ የምትገለጥ ቸርች ናት እንጂ ክርስቶስ ጨርሶታል። መንፈሱን ሰጥቶናል። መንፈስ ግን የመጣው መንፈስ ዓለም አይደለም የገባው፣ እኛ ውስጥ ነው። እኛ በመንፈስ ቅዱስ በዓለም ላይ መገለጥ ተልኮ ይዘን መሄድ አለብን። ለምሳሌ እግዚአብሔር አማኑኤል ሆኖ ሲመጣ ክርስቶስ ውስጥ እንጂ መንደሩ ሁሉ ውስጥ አይደለም ሲሆን የነበረው ማለት ነው። በክርስቶስ ውስጥ ነው የነበረው። አሁንም ክርስቶስ በቤተ ክርስቲያን ውስጥ እንጂ በዓለም ላይ አይደለም ያለው። ጉብኝቱ የት ነው ስትል እሱ ውስጥ ነው። እሱን ለሚቀበል አሁንም ቤተ ክርስቲያንን ለሚቀበል ቤተ ክርስቲያን ያላትን ኦቶሪቲ ተልኳን ስትፈጽም ነው። ስለዚህ ቤተ ክርስቲያን የመሰዊያ አጸዶችን የአምልኮ ስፍራዎችን ምናምን ማፍረስ አለባት። በሃይማኖቶች ውስጥ አለ፣ በቤተሰብ ውስጥ አለ፣ በሀገር ደረጃ አለ፣ በከተማ አለ። ስለዚህ እነኝን መሰዊያዎች በያሉበት
ቅዱሳን አተኩረው ቢያፈርሱ አገራዊ ለውጥ ይመጣል። ረጅም ዓመት በአገልግሎትም በአመራርም እንደቆየ ሰው የመግቢያ መንደርደሪያ ጥያቄ አለኝ። ወደ ወቅታዊ ጉዳዮች እየገባን ስለሆነ መንፈሳዊውን ጥሩ አድርገን ይዘነዋል። መንፈሳዊ መሪነትን እንዴት ይገልጹታል ሐዋርያው? አንዳንዶች እንደ ሸክም ያዩታል፣ አንዳንዶች እንደ በረከትና መንፈሳዊ ይሄ ጉዞው ወይም በአመራር የቆዩበት አገልግሎቱም ሆነ አመራሩ ለእርሶ እንደ ሸክም ነው ወይስ በረከት ሆኖ ነው የተገኘው? የመጀመሪያው መሪነት፣ በመሪ ደረጃ መሪነት ጥሪ ነው። እኛ ሀገር ከፍተኛ ችግር የሆነው ጥሪን የማያውቁ ወይንም ጥሪው በትክክል ያልደረሳቸው ሰዎች በትምህርትም በፐርሰናል ፍላጎትም በተለያየ መልክ አሁን ባለው ደግሞ በጥቅምም በትስስርም ወደ መሪነት መምጣት ቤተ ክርስቲያን እውነተኛ ማንነቷና ፖዚሽኗ እንዳትይዝ ያደርጋታል። ይሄንን ስትመለከት ጥሪ ከሆነ ከጠሪው ነው ማለት ነው። መጽሐፍ ቅዱሱ ሙሉን ታሪኩን ስታየው እግዚአብሔር የጠራቸው ሰዎች ሐሳቡን ሲፈጽሙ ማለት ነው። ስለዚህ አሁን መሪነትን እኔ እንደ ሸክም ሳይሆን እንደተሰጠኝ እድልና አደራ ነው ማየው። አንደኛ ራሴ እግዚአብሔር እኔን አውቆ አምኖብኝ ዴስቲኔን ያው እሱ አቅዶ አይቶ ለዚህ ነገር ስለመረጠኝ በጣም ደስተኛ ነኝ። ማለት ከልጅነቴ ጀምሮ ነው ራዕይ የነበረኝና መገለጡ ማለት ነው የሱ ጥሪ የነበረኝ። ከዛ ቀጥሎ ደግሞ ክብርም ነው እንዴ። መጽሐፍ እኮ ሲናገር የእግዚአብሔርን ቃል የሚያስተምር ሰው እጥፍ ክብር ይገባዋል ይላል። የልዑል ባሪያ እኮ ነው የምትሆነው። እኔ አሁን ፖለቲከኛ ብሆን የማገለግለው መንግስት አለ አይደለም? የመንግስት ሀሳብ ዓላማ ምናምን ታገለግላል። ያንን እያስፈጸምክ ነው የምትኖረው። ተሿሚ ብትሆን ወረዳም ይሁን ከተማ ወይንም ሚኒስቴር የምታገለግለው የአንድ መዋቅር ህግ፣ ስርዓት አለ። ኃላፊነትም ተጠያቂነትም ያለው። ስለዚህ ያንን የማገለግል ከሆነ የነገስታት ንጉስን ሐሳብ ወይንም በሱ መንግስት ውስጥ እድል አግኝተ ማገልገል እንዲህ በጣም ትልቅ ክብር ነው። ያው እኛ ባልኩክ መልክ ስለምንረዳው ነው። ሳይጠሩ የመጡ አሉ። ሐዋርያው ጳውሎስ ሳይላኩ ከኛ ዘንድ ይወጡ አላሉም እነ ጴጥሮስ? ጳውሎስ ሳይላኩ የሚሄዱ ካልተላኩ እንዴት ይሰብካሉ ይላል። ስለዚህ በትክክል እግዚአብሔር አውቆክ ከተጠራህ አምላክ ራሱ አንተን ፐርሰናሊ ማለት ነው አምኖብህ ከላከ እንዴ ከዚህ የሚበልጥ ክብር ምን አለ? እግዚአብሔር እኔን አምኖብኝ ዘላለም በዘመኑ ይሰራል ታማኝ አድርጎ ስለቆጠረኝ አይደል የሚለው ኃይሌ ሰጠኝ። ስለዚህ ትልቅ ክብር ነው ለኔ እና ደግሞ ትልቅም ፍሬ አለ። የክብር ዕቃ ከሆንክ የክብር ስፍራ ነው የምትቀመጠው። በተዋረደ ስፍራ አትቀመጥም። ያው የሚያዋርድህም ያከብርም ካራክተር ስለሆነ ማለት ነው። ከሱ ጋር አብረህ ከሄድክ የክብር ካራክተር ነው ያለው። እምነት፣ ተስፋ፣ ፍቅር፣ ራስን መግዛት ምናምን የሚሉት እኮ ካራክተሮች ይሄ ኢነር ፍሩቶች፣ የመንፈስ ፍሬዎች፣ የህይወት ደስታዎች፣ ሰላሞች እኮ ናቸው። ስለዚህ እነሱን ማፍራት ከቻልክ የክብር ዕቃ ትሆናለህ። ለዓላማ ብቻ ኮሚትድ ከሆንክ ስኬታማ ትሆናለህ። ምክንያቱም ይሄን አርግልኝ ያለህን ካረግ ያየውን ነው የምታመጣው። ስለዚህ ያ ደግሞ ምን አይነት ለውጥ ያመጣል ብሎ እሱ አቅዶ ነው አንተ አርገው ብሎ የላከክ። ስለዚህ ሀገራዊ ለውጥ ታመጣለህ፣ የትውልድ ለውጥ ታመጣለህ። ለአንተም ትልቅ ክብርና ስም ይሆንልሃል። ሐዋርያው ጳውሎስ ያለፈበት ነገር ሊኖር ይችላል፣ ግን እንደሱ አይነት ክብር ያለው በሁላችን ውስጥ ከክርስቶስ ቀጥሎ አዲስ ኪዳናዊ ሕይወት የተምሳሌት የሚሆነን ሰው የለም። ያ የተገለጠለት ራእይን ስለፈጸመ ነው። ይሄንን ክብር ማናገኘው ማን ነው? ለዚህ የሚገባ አለ ሁለተኛ ቆሮንቶስ 2 ላይ የሞትና የሕይወት ሽታ ነን አለ። እኔ እኮ ስመጣ ወይ ትንሣኤ ላወራ ወይ ዘላለማዊ ጀጅመንት ነው ማወራው። በአገልግሎቴ ውስጥ የሚሆነው ነገር ክርስቶስ ያንን ነው ተልእኮ አድርጎ የሰራ። በቅርቡ ሁለተኛውን ምርጫ አካሄዳችኋል። የወንጌል አማኞች አብያተ ክርስቲያናት ካውንስል
ምስረታ ካደረገ በኋላ ይሄ ሁለተኛው ምርጫ የተደረገበት ወቅት አልፏል። ረዘም ላሉ ዓመታት በተለይ በኢትዮጵያ ወንጌላውያን አማኞች ዘንድ የመወጋገዝ እና ግንኙነት ያለማድረግ ሰፊ ክፍተት የነበረባቸው ወቅቶች ነበሩ። ከካውንስሉ ምስረታ በኋላ ግን የተለያዩ ቤተ እምነት ህብረቶችም ግንኙነት አሁን ማድረግ ጀምራችኋል እና ይሄኛው አዲሱ ምርጫ ምን አዲስ እድል ፈጠረ? ምርጫው ድባቡ ምን ይመስል ነበር? እርስዎ እንዴት አዩት? ከነዚህ ዘመናት በኋላ የመጀመሪያው ትላልቅ ድሎች አሉት። ድሎቹ ምንድነው? ካውንስሉ በሁለት እግር መቆም መቻሉ፣ የተሻሻለ መተዳደሪያ ደንብ ኖሮት እንደ አዲስ መነሳቱ፣ ለአመራርነት እድል የሚፈጥር ወንጌል አማኙ ያው በመሪ ደረጃ በህብረት ሆኖ እከሌ መሪ ነው ብሎ ማሰብ መቻሉ በራሱ ትልቅ ድል ነው። የነበርንበትን ስታስበው አሁን የደረስንበት ቦታ ወደፊት ከሚሆነው አንጻር ደግሞ ስታየው ተስፋ ሰጪ ነገር ነው ያለው እና ወንጌል አማኝ በታሪኩ በጣም ወደሚሻል የአደረጃጀትና አስተሳሰብ እያለፈ ነው ያለው። ድባቡ የነበረው እንግዲህ ያልተለመዱ ነገሮች አሉት። ደግሞ ያው እኛ ብዙ ምርጫ አርገን ስለማናውቅ ከነሱ ጋር ማለት ነው በህብረት ሆነን ምርጫ አርገን ስለማናውቅ በፊት የነበረው ያው ካውንስሉን ከማዳን አንጻር ከመጠበቅ አንጻር ነበር። አሁን ግን የምትፈልገውን ሰው ከመፈለግ አንጻር እየሆነ መጥቷል እና እሱን ተከትሎ የነበሩ ሁኔታዎች ነበሩ። እነኛ ሁኔታዎች አንዳንዶቹ ገና ብዙ እንዳልተዋወቅን የሚያሳዩ አካሄዶች አሉ። ምርጫ ሊያሟላ የሚገባውንም ነገር ገና ምርጫችን እንዳላረግን የሚያሳዩ አሉ። ለምሳሌ ምን መሰለህ? ምርጫ ሊያሟላ የሚገባው ነገር አሁን ምን መርጠው ሰው ካውንስሉንና የወንጌል አማኙን ማህበረሰብ ሁሉ ወደ ጠንካራ የድርጅታዊ አቅም እንደ ወንጌል አማኝ ወደ ውጭ ደግሞ የወንጌልን ስራ በትጋት የሚሰራ ራዕይ ያለው ያለፈ ልብና አመለካከት ያለው ሁሉን ደግሞ አቃፊ የሆነ ክፉን ደግሞ የሚያጠራ መሆን አለበት። ምን መርጠው ግለሰብ ነው፣ ድርጅት አይደለም። ራዕይ ነው የሚፈለገው፣ ግን እሱ ላይ ገና አልደረስንም። እኛ አሁን የምንመርጠው የድርጅታችንን ኢንተረስት ፐርሰናል ግንኙነታችንን ከዛ ደግሞ መካካድንም ያካተተ ነው የሚሆነው። ይሄ ምንድነው? የግሩፕ ሜንታሊቲና በአፍ ስታወራ መልካም የሚመስል ነገር ታወራለህ። እኔም እጄን ሰጣለሁ፣ ቀኝ እጄን ሰጠኝ ትባባላለህ። ከዛ በኋላ ግን ፕራክቲካሊ ስትመጣ የሆነ ወገን ይክዳል። ክርስቲያን መሆናቸው እኔ እንጃ፣ ግን ይክዳል። በቃ ያን አይነቱን ነገር እኔ ሳየው ማለት ነው። አሁን ከቆየው በኋላ ስለሆነ የምታወራኝ ኢሞሽኔን ትችዋለሁ። እና ምንድነው ሰዎች ይሄ ድርጅታዊ አቋማቸው አገራዊ እንዲሆን ይፈልጋሉ። አገራዊ አጀንዳ አገራዊ ነው። እሱን ነው አንደርስታንድ ያልተደረገው። አገራዊ ራዕይ የሌለው ሰው ድርጅቱን እየመራ ያለ ድርጅቱን የትም ያላደረሰ ቸርቹን ማለት ነው ወይንም ህብረቱን የትም ያላደረሰ ሰው ምንም አይነት አክቲቪቲ የሌለው ሰው አምጥተህ አገር ደግሞ በሚወከልበት ፖዚሽን ስታስቀምጠው ምን ኤክስፒሪየንስ ምን ይመጣል ብለህ ትገምታለህ? ያው ሰውየውን ነው የምትመርጠው። እንደነገርኩ ተቋሞቹ አይደለም ወደፊት የሚመጡት፣ ሰውየው ነው የሚመጣው እና ታያለህ ያንን ማለት ነው። እኔ የገባኝ ነገር ምንድነው? ወደሚፈለገው ሌቭል ገና አልደረስንም። አገራዊ አጀንዳ ምን እንደሆነ ገና አንደርስታንድ አልተደራረግንም። ስለዚህ የሚቀጥለው ትውልድ ላይ ይሄ ነገር እየጠነከረ ሲመጣ ድንገት ሊሆን ይችላል። በሌላ መልክ ደግሞ የተረዳሁት አብረህ ተሰብስበህ በሐሳብህ ተደስተው ምናምን ቅንነት የሚመስል ነገር አውርተው አበረታተው ቃል ገብተውልህ ምናምን ሊሆን ይችላል።
ግን አያምኑ። የፈለገ ነገር ብትል የትናንት ማንነትን አይተው። የትናንቱ ማንነት እኮ ልክ ስላልነበርክም ላይሆን ይችላል። ግን ትናንት ስላንተ የነበራቸውን ነገር አይጥሉትም። አብዛኛው ትናንት ሲቃወም ስለነበር ዛሬ አመራር ላይ በትመጣ ትናንት ያወራ ሁሉ ውሃ ይበላዋል። ስለዚህ እሱንም ያስባል። ለሀገር ከማሰብ ለወንጌል አማኝ ከማሰብ ይልቅ የእሱን የትናንት ልምምዱንና የሄደበትን መንገድ ያስባል። ስለዚህ ይህን ሁሉ አየንና መጨረሻ ላይ መጪውን ለማስተካከል ስራ መሰራት አለበት የሚል አቋም ላይ ደረስን። ጥሩ ድባብ ነበር። ያልተለመደ ነገር ነበር። ለምሳሌ እኔ ተመራጭ ነበርኩኝ እና በምርጫ ቅስቀሳ አልተለመደም በወንጌል አማኙ በየትኛውም መልክ ማለት ነው። እና እኛ የ24 ሰዓት የምርጫ ቅስቀሳ ነበረን። በፊት ካንተ ጋር ሳወራ መጥቼ እናወራለን ብለን ነበር ያለንም ቪዥን ምናምን እንዲሁ ዝም ብዬ ሃይላይት አድርጌክ ነበር እና ሲቀርብ ብዬ ሳየው ምንም አልተደረገም የለም ዝም እንዳለ ነው። ከዛ ግን መጨረሻ ላይ 24 ሰዓት የምርጫ ቅስቀሳ የምትል ፕሮግራም ወጣ። ያለንን ፓወር ሁሉ አንድ ሚዲያው ላይ ዘመትንበት ማለት ነው እና በጣም ጥሩ ነበር ድባቡ። የሚገርም የሰውንም ሪስፖንድ ያየንበት ነው። ህዝቡ ቢመርጥ ኖሮ ድንገትም ልመረጥም መችልችም ህዝቡ ቢመርጥ ኖሮ ማለት ነው የሆኑ ህዝቡ የሚፈልግ የሚያውቀው ነገር አለ። ህዝቡ የሚገርም ራዕይ እንዳለህ ያውቃል። ልብህ ቅን እንደሆነ ያውቃል። እዛ የምታየው ሪስፖንድ ላይ ማለት ነው። የራስ ልጆች ብቻ አይደሉ ወይ ቪዥነሪ ምናምኖች ብቻ አይደሉ። ግን እንትኑ ድባቡን ስታየው የሚደውልልህ የቆየ ሰው በየትኛውም አቅጣጫ ያለ ሌላም ሃይማኖት ያለ ሰው የሚያወራህ አዎ አንተ እኮ ጥሩ ነገር አለ ለትውልዱ እንዲህ ብታረግ ምናምን የሚል አለው እና እነሱ ገብቷቸዋል። ህዝቡ ይምረጥ ብዬ ወደፊት እድል ከተሰጠው ማለት ነው። ሌላ ደግሞ በጣም ገና ኢጎ አለብን። ቅናት ግሩፕ ራሱ ለውጥ የሚፈልገው ወገን አንተ መሆንን ሲያይ ኦፌንድ የሚሆን አለ። ራሱን የሆነ ፖዚሽን ላይ ያስቀመጠ ሰው ራሱ አይወዳደርም፣ ግን አንተም ደግሞ እንድትሆን አይፈልግም። ልክ እንዳንተ ወጣት ነው፣ ለውጥ ይፈልጋል፣ ያወራል ምናምን፣ ከጀርባህ ግን እንድትሆን አይፈልግም። እነሱም መረጠ ማለት ያሰቀኛል። ራዕይ ኖሮት ሀሳብ ኖሮት ትውልዳዊ አጀንዳ ኖሮት ከዛ እኔ በሆን ማለት ነው ሳየው እኔ አልወዳደርም። ስመርጥ ልመርጥ የምችለው ያንን ሰው ነው። ግን የገፉን የጣሉን ምንም ቪዥን ወይንም ኮንሴፕት የሌላቸው ወይ ድርጅታቸው ወይ ምናምን ወከሉ የሚባሉትን ስትመርጥ ምንም ሌላ ነው ልትል አትችልም። ሄደ ወይ ህዝብን ስታስተባብር መራጮቹን እከሌን ምረጡ ስትል ምንድን ነው የሚያስቡት? በቃና ገና አልተቀየርንም ብለህ ታያለህ። ብቻ ተምረንበታል። የሚቀጥል ምርጫ ስላለ እንጠብቃለን። በተለይ ሚዲያ ላይ ከተነሱ ሀሳቦች መካከል አንዱን እናንሳ። የምርጫ ቅስቀሳው የእርሶ ስለሆነ እርሶ ነው ሊመልሱት የሚችሉት ብዬ አስባለሁ። ሐዋርያው መንፈሳዊ መሪነት በጸሎትና በጌታ ፈቃድ የሚመረጥ ነው የሚል ሀሳብ አለ ወይስ እንደ ፖለቲካ ወይም ሴኩላር ተቋማት አሉ በውስጠ ታዋቂ ድርድር በቅስቀሳ እንደዛ ሊሆን ይችላል ወይ የሚለው ነገር አነጋጋሪ ነበር። ቦታው ምንድን ነው ብለህ ስጠይቅ ምርጫ ነው። ምርጫ ከሆነ ያሁን የሚሉ ሰዎች እዚህ ሲስተም ውስጥ የሌሉ ከሆኑ የዋሆችና ዝም ብሎ መንፈሳዊነትን የሚያስቡ ሰዎች ናቸው። ሪያሊቲው ላይና ሲስተም ውስጥ ያሉ ሰዎች ግን በጌታ ፈቃድ ብሎ የሚመርጥ ሰው እዛ ውስጥ የለም። የጌታ ፈቃድ አላስተዋላችሁ ወይስ አይካተትም እዚህ ውስጥ? ሲስተሙ ለዛ ክፍት አይደለም። እንደዚህ አይነት ስርዓትም የለም። የጌታ ፈቃድ ራሱ ሰውየው ሰምቶ ነው ቤቱ የሚመጣው። የእግዚአብሔር ፈቃድ እነሱ ላይ እኔ እኮ ብዙ ፕሮፌሲ ያለኝ ገብተዋል። የጌታ ፈቃድ እኔን ሲያነሳሳ ጌታ እንድመራ ራዕይ ሲሰጠኝ ወደ መሪነት ሲያመጣኝ ከፊቴ የሚሆነውንም ሲተነብይልኝ እኮ ሰምቻለሁኝ። ጊዜ ስላለኝ ዛሬውኑ አላለኝ ይሆናል ብዬ ነው እየጠበቅኩ ያለሁት እንጂ መሪ እንደመሆን እንዲህ እንደመሆን ጌታ ፈቃዱን አውቃለሁ። ሲስተሙ ላይ ስመጣ ግን የሆኑ ሰዎች ክደውን እኮ ነው
ስለዚህ አሁን የጌታ ፈቃድ ምናምን የምትለው አይደለም። ሲስተሙ የሚያዘው ነው፣ የሚጠይቀው ነው፣ ዲማንድ የሚያደርገው ነው። ሰዎች ለምሳሌ ምረጡ ብለው በስራቸው ያሉትን እንደ ኦርጋናይዜሽን በስራቸው ላሉት ቴክስት ሲያደርጉ የኔ ስም የለውም ከኔ ጋር የሚወዳደሩ ሰዎች ከነኚህ ውስጥ ምረጡ ብለው ቴክስት አድርገዋል። ይሄ ማለት የጌታ ፈቃድ ያኝ መሪው ሰው ያይሰሙ ማለት ለስር ላሉት ሲልኩላቸው ዘላለም የሚለው ስም ብቻ ነው የወጣው እንጂ የቀሩት ስሞች ከኔ ጋር የሚወዳደሩት ላላቸው ድርጅታዊ ቤተ እምነቶች ቴክስት ገብቶላቸዋል። ያው በየቦታው ሰዎች አንተንም በግል የሚያስቡ ሰዎች ስላሉ ያንተ ስም የለበትም ይሉሃል። ግን እንደሱ አድርገዋል። ግን እነኛ ደግሞ ክደት ነው እንጂ በሲስተሙ መሰረት ደግሞ ከኛ ጋር አውርተዋል። ቀኝ እጃችሁን ስጡ ቀኝ እጃችንን እንሰጣችኋለን ተብሎ ማለት ነው። አሁን ነገ እንዴት ትረስት አድርጋቸው ትኖራለህ? እሱ እንግዲህ ማዕከሉ ፐርፐዙ ምኑ ሆኖ ብቻ ነው የምትቀጥለው። እሱን ነው አሁን እንሰራበታለን የምል። ይሄ ነው ሪያሊቲው ማለት ነው። ያው እኔ እውነትን ስለምናገር ይቅር በሉኝ ብዬ። አንዳንዶች ሲያነሱ ነበር ቤተክርስቲያንን ወደ ፖለቲካዊ መዋቅር እየተቀየረች። አይ አይደለም። ይሄ ፖለቲካ መዋቅር ሳይሆን ምርጫ ከሆነ ያለው መራጮች አሉ፣ ሐሳብ ፈቃድ ያላቸው ወስነው እከሌ ይምራን እከሌ አይምራን ሚሉ፣ እከሌ ራዕይ ያለው ለትውልድ እከሌ ደግሞ የለውም ብለው ህሊናቸውን የሚጠቀሙ። እግዚአብሔርም እኮ ምረጡ ብሎ ስልጣን ሲሰጣቸው እዛ ጋር እንዲመርጡም ነው። አይምሯቸውን ጥለው አይናቸውን ጨፍነው አይደለም እኮ፣ ወይ ድርጅታቸውን ብቻ አስበው ይዘውም አይደለም። ግን የመምረጥ ስርዓት ዓለም ላይ ይሁን የትም ይሁን እሱ ነው የሚሆነው። አለበለዚያ ደግሞ የጌታ ፈቃድ ይሁን ካልን እንዲህ ሰው ከሌለበት እንደ ሐዋርያት ሥራ ምዕራፍ 1 ዕጣ ማውጣት ነው። ያኔ የጌታ ፈቃድ መሆኑ እርግጥ ይታወቃል። የሚወከሉት ይመጡና ሁላችን በተሰበሰብንበት ዕጣ ይወጣል። ዕጣው ከሌላ የወደቀ ሲል ከእግዚአብሔር ዘንድ ነው እንላለን። ካለዛ ቤተ እምነትን ቀስቅሰ እንዴ ተካክደ ተደጋግፈ ተገባብዘ አየ እንትኑን ስርዓት አካሄደ ሰውየው የመምረጥ መብቱን እየሰጠኸው ከእንደገና ሪሊጂየስ አይምሮ ይዘ ፖለቲካ ይመስላል ስትል ወይ ተቃዋሚ ነው ወይ አያውቅም። ማያውቀው ነገር ውስጥ ነው አስተያየት እየሰጠ ያለው። ያው ኢትዮጵያ ውስጥ ማያውቁትን አስተያየት የሚሰጡ 100% ናቸው፣ 99ም አይደሉም። ምናልባት የእርሱ አካሄድ አንዳንዶች እዛ ጋር ሲጽፉ ያየሁት ነገር አለ። ተቋማዊ ግልጽነትን ለማምጣት የታለመ ነው የሚሉ ሀሳቦች ከትራንስፓረንሲ አንጻር የሚያቀርቡ ሰዎች አይተዋልና እርስዎ ቀስቀሳውን ያደረጉት ተቋሙን ከማዘመን ከዘመኑ ጋር ለማጓዝ ካለ ሀሳብ ሊሆን ይችላል ወይስ ሌላ አማራጭ አልታየም? ህዝቡን እንደማይመርጥ እናውቃለን እኮ። ግን እኛ ወደ ፐብሊክ ያወጣንበት ምክንያት የመጀመሪያው ማለት ነው፣ አንደኛ ይሄ አሁን የመጣንበት ታሪክ ህዝቡ ጭንቅላት ውስጥ ያለው መልክ አለ። ካውንስልም ሲባል አንዳንዶች ሚዲያ ላይ የሚጠቀሙት ነገር አለ። ምን አይነት መሰለ? ካውንስሉ ጥርስ የለውም፣ ካውንስሉ ክፎችን አቅፏል፣ ካውንስሉ ምናምን እያሉ ግለሰቦች ለሚዲያ ግባት የሚያደርጉ አሉ። እነኛ ሰዎች መምራትም እንደምንችል እንዲያውቁ፣ እንደ ማንኛውም ካውንስል ውስጥ ድምፅ አለን፣ ተጽዕኖ አለን፣ የመምራትም ብቃት አለን። ይሄ ደጅ ሆነው እንደሚያስቡት እኛ እዛ ውስጥ ተጠግተን ተቃቅፈን ያለን እንዳይመስላቸውም ነው። የምሬን ነው። ምንድን ለመምራትም እግዚአብሔር እንደጠራን እና ነገም እንደምንመራ እንዲያውቁ ነው። ፐብሊኩ በደንብ እንዲረዳ ማለት ነው። ይሄ ከዛ በኋላ አይምሮ የሚያስተካክል ብዙ ሰው አለ። ለምን እንዴ ፕሬዚዳንት ከሆነ እንዴት ነው የሚሆነው ብሎ ይጠይቃል። ገባ? እነሱም አቅም አላቸው ይመራሉ ማለት ነው። አንድ በጣም ትልቅ ሰው ምን አለኝ፣ እዛ ውስጥ ዋና የነበረ ሰው ዘላለም አለኝ እንዳጠለው ይህንን ያህል ድምፅ አገኘ ካለኝ፣ ያው ልሸነፍ እንጂ ኦፍኮርስ ድምፅ አለ ኖሮ ነው ሽንፈት። ይህን ያህል ድምፅ አገኘ አለኝ። ይህ እኮ በታሪክ እኮ ወንጌላውያንና ይሄ ሜንላይን ቸርችና ኒው ኢመርጂንግ አንድ ላይ ሆኖ በዚህ ልክ
መታሰቡ በራሱ ትልቅ ነገር ነው። ነገን ሳስብ ይገባቸዋል። ባይዘው ሜል ላይ ነው እሱ ግን ቮቱን ራሱ ለእኔ ነው የሰጠኝ። እንደው ላለመጥቀስ ነው እንጂ የመጨረሻ ቶፕ ላይ የነበረ ሰው ነው እና ትልቅ እመርታ ነው አለኝ። እና እንደዚህም የሚያይ ሰው አለ፣ ሀገር ሲያይ ትውልድ ሲያይ ይሄ የውስጥ ፖለቲካውን ትቶ ሚል ደግሞ ሚዲያ ላይ በተቃርኖ ነገራቸውን ማጽናት የሚፈልጓሉ። እነሱ ደግሞ ይህንን እድል ራሱ ቃሉን እያጣመሙ ፖለቲከኛ ሊያረጉን ዓለማዊ ሊያረጉን ምናምን እያሉ ይጠቀማሉ ማለት ነው። ግን የኔ በዋነኛነት ውስጥ እዛ አዳራሽ ውስጥ ተወዳድሬ ድምፅ ማይሰጠኝ ማህበረሰብ ላይ ልወዳደር ነው የሚል አዋጅ ያስነገርኩት ሪዝኑ አንድ ነው። ህዝቡ ለመሪነትም እንደምንወዳደር ካውንስል ማለት የሆኑ ግሩፖች እንዳልሆነም እንዲታወቅ ስለፈለግኩ ነው። ታዲያ አሁን ላይ መሪነት ከመንፈሳዊ ይዘቱ ይልቅ የድርጅታዊ ፉክክሩ የጎላ ነው ለሚሉ ሰዎች እድል የመስጠት ነገር አይሆኑም? አሁን ከምንሰማቸው ድምጾች አንጻር እኮ ቅድም እንዳልኩ እኮ የካውንስሉን ዓላማና ዋነኛ ግብ አላወቁትም። ካውንስሉ ሀገራዊ ነው። ካውንስሉ ድርጅታዊ አይደለም። ካውንስሉ ትውልዳዊና አካል የክርስቶስን አካል ወደሚፈለገው ግብ የማድረስ ጉዳይ ነው። እሱ ያልገባቸው ድርጅታቸውን ኃይል እንዳለው አድርገው ሊያሳዩ የሆነ እንትን ግለሰቦች የሆነ ቤኔፊት ጥቅም የሚያገኙበትን መንገድ ለማስጠበቅ ድርጅታቸውን ይዘው የሚመጡበት ሲስተም ነው የተከናወነው የሆነው። የኛ ግን አቋም ካውንስሉ አሁንም ካውንስላዊ አቋሙን ሊቀይር አይችልም። ማንም ብድግ ብሎ የወደደው የሚያረግበት ቦታ አይደለም፣ ሊሆንም አይችልም። ካውንስሉ የተቋቋመለት ዓላማ አለው፣ መተዳደሪያ ደንብ አለው፣ መሰረታዊ እምነት አለው። ከነኚህ ካውንስሉ ካውንስል ካደረጉት ውጪ ያሉ ድርጅታዊ አካሄዶች እዛው ድርጅቱ ጋር የሚያልቅ ነው፣ ካውንስሉ ጋር የሚመጣ አይደለም። ለምሳሌ አንዳንዶች በቤተ እምነት ደረጃ ብድግ ብለው ካውንስሉ የሚያዘጋጀውን ክሩሴድ ወይንም ፕሮግራም አንቀበልም አይደረግም ብሎ በቤተ እምነት ደረጃ ሊያወራ ይችላል። ያንን የሚያወራው እዛ ቤተ እምነቱ ላይ ነው። የሱ ተከታዮች የሚሰሙት ክሩሴዱ ሲደረግ አትሂዱ የማለት መብት እንጂ ያለው ካውንስሉ ያደርጋል አያደርግም፣ ስተት ነው ራይት ነው፣ እኛ የምናመጣው ልክ ነው፣ የእኛ ፈረንጅ ልክ ነው፣ የእናንተ ፈረንጅ ልክ አይደለም የሚባል አይደለም። ይሄ ገና ስላልገባቸው እና ያልተረዱ ሰዎች አካሄድ ነው። ካውንስል ውስጥ ያለው ሪያሊቲ ግን ካውንስሉ ከቀን ወደ ቀን እየጠነከረ ካውንስላዊ አቋም እየያዘ ነው። በውሳኔ ደረጃ በቦርድ በተለይ እንደሚደረግ አውቃለሁ። የቡድን አመራር እንዳላችሁ አውቃለሁ። ግን ጥያቄ ላነሳ ፈልጋለሁ። ለምሳሌ አንዳንዶች ከሌሎች የሃይማኖት ተቋማት ልምድ በመነሳት የሚያነሱት ሀሳብ አለ። አባቶች ከፍተኛውን ስፍራ ቢይዙ የሚል ሀሳቦች ይነሳሉ። የቡራኬውን የውክልናውን እና ለምሳሌ ወንጌላውያንን ወክሎ የመቆም የመታየቱን እንቅስቃሴ ያንን ቢይዙት የሚል ሀሳብ አላቸው። ተተኪዎቹ ደግሞ ከፍተኛ የቢሮ ስራ የሚጠይቁ ወይም ቀን ተቀን እንቅስቃሴ የሚጠይቁ ለምሳሌ እንደ ጠቅላይ ጸሐፊ፣ እንደ ቢሮ ጽሕፈት ቤት ኃላፊዎች፣ ኮሚሽኖች አካባቢ ላይ ቢረባረቡ አይሻልም ወይ የሚሉ ሀሳቦችን ያነሳሉና ሐዋርያው እዚህ ላይ እይታው ምን ይመስላል? ትክክል ነው። ይህንኑ ሀሳብ ነው እኛ የሚያራመድ ነው። ስትመለከተው መጀመሪያ ላይ ካውንስሉ ሲቋቋም ቪዥነሪ አልተወዳደርም። ሁለተኛውንም ምርጫ አልተወዳደርንም። ለምንድን ያልተወዳደርነው? አባቶች ይምሩን ብለን በእነሱ አመራር እንደምናምን ከጀርባ ሆነን ግን ብዙውን ስራ ብዙውን ኃላፊነት ተሸክመን ሰርተናል እኮ። እንግዲህ ታሪክ ሲጻፍ የሚጻፍ ነገር ላይ እዛ ውስጥ ያለን ባለራዕይ ቸርቾችና ወጣቶች ብዙ ነገር እንደሰራን ራሳቸውም ያውቃሉ። ወደፊትም ታሪክ ይጽፈዋል። ይሄ እውነት ነው። የወንጌል አማኙ አባታዊ ቡራኬ ለመስጠት አሁን ዘላለም አባታዊ ቡራኬ ለመስጠት ቢመጣ ኢሜጁ አይሆንልህም። ለምን? ከእድሜም ከምንም ከሃይማኖት ሲባል ራሱ እንትኑ ነው የሚታየው።
አንተ ብትሆን ገጽታው ራስ ምናልባት ልብስ ቀይር እሺ በእድሜ ገዘፍ ያለ ይመጣል ስዕል አለው ራሱ አለው የጢሙ ጌስቸር አለ አይደል እንዴ ሽበቱ ጭንቅላቱ ላይ ሃይማኖታዊ አልባሱት ምናምን አርጎ የሚመጣው ነገር አለ ያንን አናሟላ ስለዚህ ነው እኛ ሰፖርት እናርግ ብለን አሲስት የሚያረጉ ኦፊሶች ላይ ምን ወዳደረው አሁንም ያንኑን ያረግነው ያው የካውንስሉ ውክልና በፕሬዝዳንቱ ነው ስለዚህ አሁን ቄስ ደረጀን ብታየው አባታዊ መልኩን ይወክላል ስለዚህ ያንን ይዞ ይቀጥላል እኛም የመረጥነው መሪያችን ስለሆነ ማለት ነው ቢሮ አካባቢ ላይ ደግሞ አሁን ፓስተር ጌቱ ዶክተር እሱ ደግሞ እንቅስቃሴውን ይዞ ይቀጥላል ማለት ነው እሱ ደግሞ ገና በእኛ አካባቢ ያለ ነው ስለዚህ ምንድነው የሚገባን የተባለው ነው እየሆነ ያለው እሱ ነው እየቀጠለ ያለው ሌሎች ቫይስ ፕሬዝዳንቶች ላይ ግን ወጣቶቹ ቢሆኑ ኖሮ ቪዥንን ማሯሯጥ ማስኬድ ምናምን ይቻል ነበር አየ ከስልጣን ጋር ነው ሁሉ ጊዜ ራይ የሚሰራው ስልጣን በሌለበት ራይ አይሰራም ይሄንን 100% ነግራል ጠቅላይ ሚኒስትሩ እኮ አሁን እያደረጋቸው ያላቸውን ነገሮች ገና ኢንሳይ ያለ አይደለ የድሮ ህልሞቹ ናቸው ሚል ዶክመንተሪዎች ምናምን እናየው አይደለ ያንን ወሬ ነው አሁን የሚወራው እኮ አሁን የማድረግ አቀማል ትናንት ሲናገር የማድረግ ስልጣን ያለው ሰውዬ ሰምቶክ ሐሳቡ ደስ ካለው የሱ ስላልሆነ አያውቀው ሸራርፎ ያረጋዋል ገባ ካንተ የለቃቀማትን ያረጋል ያንተ ሲሆን ግን አንተም ኃይልህን ነገርህን እዛ ላይ አኑረ ታደርጓል መሪነት እሱ ስለሆነ ማለት ነው ስለዚህ ያለ ስልጣን ራይ ያለ ፋይናንስ ራይ ተፈጻሚነት አይኖርም ሐሳብ ምኞት ሆኖ ነው የሚቀርብ በአንድ በኩል የቤተ እምነት ግንኙነት ይሰበካል ተደጋጋሚ ታነሱታላችሁ ቅድም እርሶ ሲጠቅሱልኝ አሁን በተሻለ ቁመና ላይ ነው ያለ ነው የሚለው ሐሳብ ይነሳል በሌላ በኩል ግን አሁንም የዶክትሪን ያስተዳደር ሽኩቻዎች እየታዩ ነው መግለጫዎች ይሰጣሉ እንደዚህና እንደዚህ የሚሉ ንግግሮች አሉና ይሄንን እንዴት ያዩታሉ የመጀመሪያ ኢትዮጵያ ውስጥ ተጠያቂነት የሌለበት ወይንም ተጠያቂም የሌለበት የግለሰቦችና የድርጅቶች የቤተ እምነቶች ጥቂት መሪዎች ስልጣን አገራዊ የሆነ የሚነገርበት አገር ነው የነበረ አገሩ ራሱ ማለት ነው ለምሳሌ አንድ እንትን ላስታውስ የወጣ መግለጫውን ያወጣው የሆነ አንድ ህብረት ያ ህብረት መግለጫ አወጣ ሲያወጣ አጠናሁት መግለጫ ሰጠው ምናምን የሚለው ግን በሱ ስር ማይተዳደሩ ደጅ ያሉ ተቋማት ላይ ነው ከዛኛ ወጣን እኛም ህብረት ስለሆነ ማን ስለሆንክ ነው ስለኛ መግለጫ የምትሰጠው እኛን አጠናው ብለ ለህዝብ ኢትዮጵያን ያንተ ማን ያረጋት መግለጫውን ብታዩ የኛን ምላሹን በምን መብት ነው የሚል ነው ጥያቄ ነው እሱ ማይንድ ያላቸው ሰዎች አሁንም አሉ ካውንስል ከመጣ በኋላ እኮ አሁን በአገራዊ ጉዳይ የሚመለከተው ካውንስል ብቻ ነው አለቀ ከካውንስል ውጪ አገራዊ ጉዳይ አሁን ወንጌል አማኙን ወክሎ ወስኖ የሚያወራ እንዴ አንድ የዩቲዩብ ሸቃይ ያው አቶ ይስተራ ነኝና መርካቶ ሸቃይ ነው እና አንድ የዩቲዩብ ሸቃይ ብድግ ብሎ ወንጌል አማኙን እንደወከለ ሰው እከሌ ስተት እከሌ እውነት ይላል ይገርመኛል ነገርን በፖዚሽኑ በስፍራው በትርጉሙ ማያይ ማህበረሰብ ነው ከዛ አይነት ባክግራውንድ ስለመጣ የካውንስሉን ኦቶሪቲ የካውንስሉን ፖዚሽን አገራዊነት ማለት ምን ማለት እንደሆነ ገና ያላወቁ ገና ኢጓቸውን ያልጨረሱ የቤተ እምነት መሪዎች ወደ ፖዚሽን የመጣሉ ዝም ብለው ድሮ መሪ ሳይሆኑ በፊት እንትን የሚሉ ይሄን ስተት ትምህርት እናጠፋለን የሚሉ የነበሩ አሁን እድል ያገኙ ለምን ያው ቤተ እምነት አሁን ምትለው ሰሞነኛ ሐዋርያና ነብይ አናምንም እንዲያንለም አንሾም ምናምን የሚሉት
ቤተ እምነቶች እነኚህ ቤተ እምነቶች ደጋፊዎች፣ ካውንስል ላይ መሪዎች፣ ፕሬዝዳንት የነበሩ ለምድሪቱ የወንጌል ጉብኝት ለሁላችን መነሳት አሁን ቅድም ላልኩ እኔን ለማበረታታት ፕሬዝዳንቶቻቸው ነው ሲሰሩ የነበሩት እኮ ገባህ? ምን አይደለም ማለት ነው። የቤተ እምነቱም አቋም አይደለም። ቤተ እምነቱ ላይ ወደ ፓወር የመጡ የተሳሳቱ ሰዎች ስላሉን ገብተዋል። አሁን ያለው ፕሬዝዳንት፣ አሁን ያለው ጠቅላይ ጸሐፊ የማይንድ ሴቱ ሐዋርያትና ነቢያት የሚባለውን የሚጠሉ የሚያሳድዱ እድል አላገኙም ነበረ ባለፉት 2 የቤተ እምነት ምርጫቸው ላይ። ለምን? የነበሩት ዋና መሪዎች ካውንስሉን የሚያበረታቱ ትውልድን ወደ አንድነት የሚያመጡ ስለነበሩ አሁን እድሉን ሲያገኙ የግል አጀንዳቸውን የቤተ እምነት አድርገው ከዛ በኋላ ደግሞ አገራዊ ወይንም የአገር ኃላፊነት አስመስለው ማምጣት ይሄ ግለሰብ ጉዳይ ነው፣ እኛ ስለምናውቅ ማለት ነው። ምንም ኢምፓክት የለውም ካውንስል ውስጥ ምንም ኢምፓክት የለውም። ዘመቻ ሊወጡ ይችላሉ። ቤተ እምነት መሪ ስለሆኑ በዘመናቸው ቤተ እምነታቸውን አስተባብረው ሊያወግዙ ሊሉ ይችላሉ። ግን በአገራዊ አጀንዳ ምንም ምክንያት የለውም። ኦቶሪቲው ያለው ካውንስል። እኛ አሁን ቤኒንን ማምጣት አትችሉም ምናምን ብለው መግለጫ ሰጥቷል እነኚህ ቤተ እምነት። ይሄን የሰጠው መግለጫ እኛ የእውነት ቤኒን ያልመጣበት የራሱ ምክንያት አለ። እነኛ ምክንያቶች ቀርተው ማምጣት ብንፈልግ እናመጣለን። የሆነ ቤተ እምነት ተቃውሟልና ብለን አናቆምም፣ ልንከለክልም አንችልም። ለምን? የማምጣት ራይት የሚፈቅድልንም የሚከለክለንም የካውንስሉ ደንብ ነው። የካውንስሉ ደንብ እነሱ እኮ ከዓመት በፊት አምጥተው ወንጌል ነው ብለን አምነን ከነሱ በላይ አደረጃጀታችንን ተጠቅመን አሸር ሰተን እንዲህ ብለን መስቀል አደባባይ አውጥተን አሰርተናቸዋል እኮ። አየህ፣ ወንጌል ስለሆነ ማለት ይሄ እኛ ልብ ነው። እነሱ ወንጌል አይደለም የሚያስቡት። እነሱ ደግሞ የሚያስቡት ከሌስተት ነው ከሌውነት ነው የሚሉ ግለሰቦች አሉ። አሁን እኔ አሁን እፈራላቸዋለሁ፣ አሁን እንደ በፊቱ ስላልሆነ ማለት ነው። እነኚህ መሪዎች ከቀጠሉ እና ይሄን አይነት አክት እያደረጉ ከቀጠሉ ሪስፖንዱ ቤተክርስቲያኗን ራሷ መልሶ እንዳይከፋፍላት። ለምን መሰለ? የኢትዮጵያ ቤተክርስቲያን ሁላችንም ፔንቴኮስታልን፣ ሁላችንም ሉትራንን፣ ሁላችንም ነው ማለት ባፕቲስት ነን። ሁላችንም እኔ ጋር ብትመጣ ሁሉም ነው ያሉት፣ እነሱም ጋር ብትሄድ ሁሉም ነው ያሉት። ለምሳሌ ይሄ የምልህ ቸርች የቤኒን ላይ መግለጫ ያወጣው ስም መጥቀስ ስለማይቻል በሕግ እንዳልጠየቅ ብዬ ዳርዳሩን አልክ ቢለኝ እንዳኛው እኔ የሆኑ ሰውዬ ነው ያልኩት እላቸዋለሁ። ይህን መግለጫ ያወጣው ቤተ እምነት 2 መንገድ ነው ያላቸው። አንደኛው እነ አባባ ወንዳሮ በተአምራት በድንቅ በገድል የምንሰማው ወንጌል ያላቸው መስመር አለ። ያንም መስመር ተከትለ ስትመጣ 70 ደረጃ የነበረው የታምራት የፈውስ ፕሮግራም ጌጃ የነበረው፣ አሁን ደግሞ ኮልፌ የሆሊ ስፒሪት ላይን ያለው አፖስቶሊክ ግሬሱ የምታይበት ፕሮፌቲክ ግሬሱ የምታይበት ላይን አለኩ ውስጣቸው። ይሄንን እንቅስቃሴ በየከተሞቻቸው አሉ። ፉል ታይም ፓስተሮቻቸው አሉ። አየህ፣ ገብተዋል ላይኑን። ፈረንጆቹ ላይን ደግሞ አለ። የፈረንጆቹ ላይን አለ። ያ የፈረንጆቹ ላይን ደግሞ ሆሊ ስፒሪትም የለም። ሜን ዶክትሪኑ ፈረንጆቹ አይደል የተከሉት። ሆሊ ስፒሪትም የለም፣ ልሳንም የለም፣ ፔንቴኮስታልም አይደሉም። እንደዚህ ይኸውልህ ባክፋየር ሲያደርግ ራሳቸውን ነው የሚያጠፋቸው። ራሳቸውን ነው በጣም ትልቅ ቸርች ይከፋፍ። ለምን? የሚቃጠል የጌታ ጥሪ ያለው መንፈስ ቅዱስን የሚናፍቅ ህዝብ አለ ውስጥ፣ ወጣት አለ ውስጥ። ከነሱ የወጣ አይደል እንዴ ብዙ ይሄንን ሁሉ ነብይ ነኝ እንዲል እያለ ሀገር የሚረብሸው ጠቅላላ ከደቡብ የመጣው ማህበረሰብ ያኮ ነው።
ውስጣቸው አለ መንፈስ ቅዱስ የሚናፍቅ ገባ። ፔንቴኮስታል አይደለንም እንደዚህ አይደለንም እየተባለ ሐዋርያና ነቢይ አናምንም አንሾምም መድረካችንን አንሰጥም ምናምን የሚለው አሁን እዛች ሰርክል ውስጥ ያሉ ሰዎች ሆ ይላሉ አይደል? የራሳቸው ፓስተሮች በቅርብ ጊዜ ውስጥ ታያለህ። እንደ ትንቢት አይደለም ግን ምነግርህ እውነት ስለሆነ ማለት ነው። መሃላቸው ከፍተኛ መሰነጣጠቅ ያመጣል። ለምን? የቤተ ክርስቲያኗ ይሄ የፈረንጆቹ መሰረት በአምስቱ ኦፊሶች ጥሪ ላይ የተመሰረተ አይደለም አመራሩ። ኢቭን ፓስተር ተብለህ የመስበክ ዕድል በ3 ወር አንዴ ነው የሚሰጠህ። ግን ሙሉ ጊዜ እዛ ሆነ አዳራሽ ታስተባብራለህ። ይሄ እያከተመ ይመጣል አሁን። ለምን? የነሱ ሰዎች መንፈስ ቅዱስ የወረደባቸው ታሪክ እየሰሩ ነው። ኮልፌ ላይ በየከተማው ያሉ አንዳንዶች ጥሰው ይወጡ ያንን የሚከተሉ ፓስተሮች ይህንን የፈረንጅ ሲስተም ይሰነጥቁታል። ያውም እኔ ለራሳቸው ብዬ ነው ይሄን ምነግርህ ሁሉ እንደው ለመቃወም አይደለም። ምናልባት እንዲህ አይነት ድምጾች ቤተ እምነቶቹ ከሚገጥሟቸው ተግዳሮቶች የተነሳ ሊሆን ይችላል የሚል ሐሳብ ይነሳል። ምክንያቱም ቤተ እምነቶቹ በስፋት የሚንቀሳቀሱበት አካባቢ ለምሳሌ ወደ ደቡብ የምንመለከት ከሆነ በእንደዚህ አይነት እንቅስቃሴ ለምሳሌ ከጴንጤቆስጤ እንቅስቃሴ ጋር ተያይዞ ተገቢ ያልሆኑ እንቅስቃሴ ልምድ ያላቸው የገበያም ትኩረት የሚይዙ ሰዎች ከሚያደርሱባቸው ጫና የተነሳ ምዕመኖቻቸውን ለመጠበቅ የሚደረግ ነገር ሊሆን ይችላል የሚል ሐሳቦች ይነሳሉና እነዚህና ጉዳዮችን መመልከት አይቻልም? እኔ ልንገርክ ይሄ ትውልድ ለመዳን የሚሰራ መሆን አለበት። ለመዳን ለመፍረድ ጠብቆ ለመኖር ምናምን አይደለም። ይሄ ወንጌል አማኝ ቢገባው ማለት ነው። አሁን ያለንበትን ዕድል አንዳንዶች በ100 ዓመትም በ1000 ዓመትም አይገኝም ይላሉ። 100 ዓመት መተናል። አሁን እችን ዕድል እግዚአብሔር ሰጥቶናል። በካውንስል ደረጃም በለው በወንጌል መስፋት ደረጃ ለምንድን ነው የመከላከልና ግሩፕ አስይዞ የመስራት መንፈስ ያለ? ለምን ራእይ አይኖረንም? ለምን ወደ ውጭስ አናይም? ለምንድን ነው ወደ ውስጥ ብቻ የምናየው? ለምን ወደ ውጭስ ሌላኛው በሚሊዮን የሚቆጠር ማህበረሰብ ለምን አይታየንም? ሌላ ሃይማኖት የሆነ ሌላ ስርዓት ለምን እሱን አናይ? ቀጥሎ ደግሞ ለምን ለማዳን ሰውየውን አንሰራውም? ትምህርት ከሆነ የጎደለው ለምን ይሄንን ገንዘብ ተኮር የሆነውን ፌመስ ተኮር የሆነውን ትንቢት እያለ የሚለው ለምን ሰውየውን ለማዳን ትልቅ እንዲሆን ለምን አብረነው አንሰራውም? ትልቅ እንዲሆን ማለት በጥፋቱ መንገድ አይደለም። እነኚህ እኮ አሁን ባለው ኒው ኢመርጂንግ ቸርች በ3 ይከፈላል። በ3 ነው የሚከፈለው። አንደኛው ፍጹም ሌባ፣ ወንበዴ፣ አጭበርባሪ የሆነ ከሃዲ የሆነ ድንገትም እኔ ይህንን ስናገር አፍራለሁ። ድንገትም አጋንንታዊ መናፍስት የሚጠቀሙ ሊኖሩ ይችላሉ። ሁለተኛው አድቫንቴጅ መቺ የግል ኢጎ ያላቸው ፍላጎታቸውም ነገራቸውም ከራሳቸው ነገር ጋር ያጠነጠነ ይሄንን መንግስትም ያውቋል እኮ ከራሳቸው ነገር ጋር ብቻ ያጠነጠኑ ሁለተኛ ግሩፕ አለ። እነኛ ፍጹም የሳቱ ፍጹም የረከሱ ምትላቸው ይሄ የሁላችን ኢሜጅ እየመሰሉ የሚወጡት የራሳቸው ነው። መሃል ያሉት ደግሞ የተሳካላቸው ምናምን ብትል ከግል ነገር አንጻር ራሳቸው ላይ ብቻ አተኩሮ የሰሩ አሉ። ሶስተኛው ግሩፕ ግን ጀኒውንሊ ትውልድን ክርስቶስን እግዚአብሔርን አስቦ እየሰራ ያለ ወገን አለ። ይሄንን ሶስቱንም ጨፍልቀ መፍረድ የለብህም። ሜላይኖቹ ለምን ለማዳን አይሰሩም? ለምን ለማዳን አይሰሩም? ለማዳን ማለት እነኚህ የሳቱትን ቢቻል ወደ ወንጌልና ወደ ክርስቶስ መንፈስ እንዲመለሱ አቅርቦ ማየት። አይ አንለወጥም ካሉ ቆርጦ መጣል። በካውንስል ስልጣን ገብተዋል። ቆርጦ መጣል ተጠንቶ ምናምን እሳማዱ ሆነ እነኚህን እያየ ብትፈርድ በየሚዲያው ወጥተህ ብታወራ ማን ይጠቀማል? ማን ይድናል? አንተስ ምንም ፓርት አለ ሰውየውን ለማዳን? የለም። ስለዚህ ለማዳን እነኚህ ኢጎስቲክ የሆኑትን ደግሞ እነኚህ ፐርሰናል ግላዊ ሲስተም ግላዊ ሐሳብ ያላቸውን ደግሞ ይሄ አገራዊ ቢሆን ምን ያህል እንደሚጠቀሙ በዚሁ ነገራቸው
ምን ያህል ፍሬያማ እንደሚሆኑ እነሱን ለማዳን ብታሳያቸው ማን ይስራው? ይህንን ቢደረግ ለውጥ እናመጣለን ይባላል። እነኚህን ደግሞ እድል እንዲያገኙ ሶስተኞቹን ስራ እንዲሰሩ አገራዊ አደራ እንዲቀበሉ አደራውን አምነው ቢሰጧቸው ለክርስቶስ ብቻ ስለሆነ አልመው የሚሰሩት ውጤት ያመጣሉ። ለማዳን ሳትሰራ ህዝቤን አድናለሁ ብለ ስለ ሰው እያወራክ የምታወራው ነገር ደግሞ ዕውቀት ላይ ተመሰረተ አይደለም። የቤተ ክርስቲያን ዶክትሪን ላይ ተመሰረተ ነው። ለምሳሌ ጸጋ ብለን ሁሉም ጸጋ አለው ብለ ታምናል እንዴ? አንዳንዶችን ሐዋርያት አንዳንዶችን ነቢያት እያለክ ሁሉ ጸጋ አለው ብለ ልትሸፍን ብትል ማን ይሰማሃል? ያንተ ቤተ ክርስቲያን ዶክትሪን ነው ሁሉ ጸጋ አለው። የመዳን ጸጋ ለሁሉ ነው። የኦፊስ ጸጋ ግን ለሁሉ አይደለም። አንተ ቤተ ክርስቲያን ሐዋርያ አታምንም፣ በቃ እሱን ወጥተህ የቀረውን ስተት አርገ አገራዊ ኃላፊነት አንተ ላይ እንዳለ አርገ ማውራት ስተት ነው። ፖዚሽን አይደለም። አሁን ባለው ትውልድ አትችልም፣ መብት የለህም። ደግሞ ቅልብ ካለ ለማዳን ስራ ለማዳን ስትሰራ ደግሞ በካውንስሉ በኩል ፓወር ባለው አሰራር ባለው ሁሉ በግልጥ ተመካክሮ ካውንስል የተመሰረተው እኮ ለምክክር መድረክ ነው። ተመካክሮ በሚወስነው መንገድ ስራውን ስራው እንጂ ነከሌን ካውንስል ውስጥ የፈለጉትም ያረጉ ቤተ እምነቶች ካውንስል ውስጥ ደግሞ በስጋት የሚኖሩ ወጣቶች አንፈልግም፣ አናምንም፣ አንፈልግም። በሶስት ከፍለውልኛል። በተለይ ኢመርጂንግ ቸርቾቹ አዳዲስ ቤተክርስቲያናት በእንደዚህ በሶስት መልኩ ከተከፈሉ በእርሶ እይታ እርሶ እንግዲህ የሚያውቋቸው ይኖራሉ ብዬ አስባለሁ። ለምሳሌ በመጀመሪያው ጎራ ተገቢ ባልሆነ እንቅስቃሴ ተሰልፈዋል፣ አጋንንታይም ያሉ፣ በሁለተኛ ደረጃ ግላዊ አስተሳሰብ ያላቸው ብለው የፈረጇቸው እርሱ ይኖራሉ ብዬ አስባለሁ። በሶስተኛ ደረጃ ግን ለእግዚአብሔር ሐሳብ ያላቸው ቀና አስተሳሰብ ያላቸው ጥሪ ያላቸው አሉ ብለው እንደሚያምኑ ያሳያልና እነዚህ ከናንተ ጋር ሆናችሁ ከዛ ደግሞ ለምሳሌ ሜንላይን ቸርች የምንላቸው ቀደምት ቤተክርስቲያናት እንደ ቤተክርስቲያናት ህብረት ውስጥ ያሉ ቃለ ሕይወትና መካነ ኢየሱስም አካባቢ ሙሉ ወንጌል ገነት ከነሱ ጋር ኮላቦሬት አድርጎ ቡድን ፈጥሮ ይሄንን ለመስራት እንቅስቃሴ ለምን አታርጉ? እነኚህ ሶስተኞቹ ቀለባላቸው ደህና ናቸው የሚሏቸው እንጂ እነኚህ ኒው ኢመርጂንግ ቸርች የራሱ ችግር እንዳለበት በሶስት እንደከፈልከው እዛም ደግሞ የተከፈለ ነው። በቃ ምን አለ መሰለ በተለይ እዛኛው ቤት ሜንላይን ቸርች ላይ እኔ ያው በግልጽ ስለምናገር እንደ እንትን ባይቆጥሩብኝ ደስ ይለኛል። አሁን ድሮ የምናገረውን ይዘው በተሳሳተ መልክ ብዙ ተረድተውኛል። አሁን ግን እኔ በቅንነት ነው ለትውልድ ይጠቅማል ብዬ ማምነው ለሀገር ይጠቅማል ብዬ ማምነው ነው ማወራው። አንድ ሰው ትናንትና መድረክ ላይ ሲመሰክር 20 ምናምን ዓመት ከኔ ጋር ኖሯል እና ምን አለ፣ ይቅርታ አድርጉልኝ ስለ አፖስትል ጥቂት ልናገር ለምስክርነት ወጥቶ እንዲህ አለ፣ ከሁሉ በላይ የሚገርመኝ እውነትን በግልጥ ያለ ፍርሃት መናገሩ እንድከተለው አድርጎኛል አለ። ኮምፕሮማይዝ አድርጎ አይደለም ይነግርህ አለ እና እውነቱን ነው። አሁን ይህንንም ስናገር እነሱም ራሳቸውን እንዲያጠሩ ነው። ምንም ሌላ ሐሳብ የለኝም። እነሱ የመጀመሪያ ጥፋት የግለሰቦች የግሩፕ ማይንድ አለ። እኛ መሃል አይደለም፣ እኛ መሃል ምል እኛ ላይ አይደለም። ራሳቸው ውስጥ በራሳቸው ምርጫ በራሳቸው ድርጅት አመራር ውስጥ ግለሰቦች የግሩፕ ማይንድ አላቸው። ግለሰብ ተኮር የሆኑና ግሩፕ ማይንድ አላቸው። የሚመሩት ትልቁን ድርጅት ነው የሚመሩት። ያንኑ ለረጅም ዘመን የመጣ ሜንላይን ነው። ግን ወደ ውስጥ ገብታ አሰራር ውስጥ ታይ የግለሰቦች የግሩፕ ሜንታሊቲ አለ እነሱ መሃል ማለት ነው። ስለዚህ ያ ግሩፕ ሜንታሊቲ ካልተቀየረ እነሱ እኮ ጀኒውን ለእግዚአብሔር መንግስት አይደለም የሚሰሩት፣ ለግሩፓቸውና ለግለሰቦች ኢጎ ነው የሚሰራው። ያው አዲሱ ሁልጊዜ ስድብና ኃጢአት ይበዛበታል እንጂ እዛም ሰዎች ነው ያሉት እንደኛ አይነት እድሜያቸውም እንደኛ የሆነ አድገው ምን ብለው ወደ አመራር የመጡ ሰዎች ነው ያሉት። ምንም እንትን የለው። እውነቱ ይሄ ነው። እዛም ጀኒውኖቹ ያስፈልጉናል። እነሱ ጀኒውኖቹ ካሉ እኛም ጋር ጀኒውኖቹ ለሀገር እንስራ እስኪ
አሁን ካውንስሉ እድል ይሰጠናል ባይዘው አሁን ካውንስል ላይ ይሄን እንትን ደፍሬ ባለልም ለስራ ተነሳሽነት አለ እንደው እርግጠኛ አይደለሁኝም ካለኝ ኤክስፒሪየንስ ተነስቼ ከማየው ነገር ተነስቼ ለማለት ግን ተነሳሽነት አለ ጠቅላይ ጸሐፊው ሐሳብ አለኝ ብሎ የማጋራት ነገር ጀምሯል ስለዚህ ተነሳሽነት አለ አገራዊ በሚባል አጀንዳ ነው መልክ ይሄ ቤተ እምነታዊ አይደል አገራዊ እይታ አገራዊ ንፍጠር ምንላትን ያችን ተነሳሽነት አለች ከሰራ ከቀጠለ እኛም እጃችንን ከሰጠ ነው ሰብስበን ነው እያየን ያለ ነው ግን እጃችንን ከሰጠንና በእውነት ጀኒውን ሆኖ ከግላዊ ነገር ወጥቶ አገራዊነት ላይ አይኑን በአገር ልክ አተልቆ የሚያይ ከሆነ ሌሎችም ከረዱት እነኚህ ጀኒውን የሚባሉት በየቦታው ስላሉ አገራዊ ለውጥ በዚህ በቀጣዩ 5 ዓመት ልታይ ትችላል የተለያዩ ቲንክ ታንክ ግሩፖች አሉ በሀገር አቀፍ ደረጃም በቤተ ክርስቲያንም አካባቢ ስለዚህ ልክ እንደዛ አይነት አሁን እርሶ ጄኒውን የሚሏቸው ለእግዚአብሔር ፍላጎትና ጥሪ ያለን የሚሉ መሪዎች ካሉ ተሰባስባችሁ መገናኘት የሚቻልበት እድል ካለ አሁን ጠቅላይ ጻፊውንም ከማገዝ አንፃር ጥሪ ለምን ማቅረብ ካስፈለገስ እዚህ ውስጥ ጥሪ ለምን አቀርቡም እንገናኝ ማለት ኢትዮጵያ ውስጥ ምን አለ መሰለ ይሄ መካከለኞቹ ኢጎይስቲኮቹ መሃል ያሉት በሁለቱ ጽንፍ ያዘውና እዚህ ጋር ጀኒውን ያልሆኑ ደግሞ ግለኝነት አለ እና እነኚህ ጀኒውኖቹ ብዙዎቹ መነካካት አይፈልጉም ስለሚያውቋቸው ማለት ነው መነካካት አለመፈለግ ብቻ ሳይሆን ከኤክስፒሪየንስ ትረስት የላቸው አሁን እኔም መጥቼ ስለኔ ብዙ የሚያውቁት ውሸትም እውነትም አለ ስለዚህ ከዘላለም ጋር መነካካት አይፈልጉም ጀኒውን ነው አብሮ ሆኖ መስራትና አገር መለወጥ ነው ያለበት አይደለ ግን ትረስት የለም በቃ ትረስት ጉዳዩ የትረስት ነው ሜላይን ቸርች አለ ልቡ ይቃጠላል በግል ስትገናኝ ብዙ አንተንም ኢንከሬጅ የሚያደርግ ምናም ስራ ላይ እንግባ ብለህ እጁን ልትይዝ ስትል ያቺ ዙሪያው ላይ የሚያውቃት ኢሜጅ አለች ምናምን አለች ከነማጋ ተደመርክ የሚል አለ ምናምን እሱን ይፈራዋል ስለዚህ ትረስት የለም የጨከኑ ናቸው የሚያስፈልጉ የጨከኑ ስል ከዚህ እውነት ጀኒውን ሆነው ከዛ የጨከኑ ከሁለቱም ሳይድ በካውንስል ስትራቴጂና አገር አቀፋዊ ማይንድ ቢገቡና ቢሰራ በአጭር ጊዜ አገሪቱ ላይ ወንጌሉ ብዙ ስትራቴጂ አለለባችን ውስጥ እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችንን ነው ከሐዋርያው ጋር ያደርግን ያለነው ቆይታ አልተጠናቀቀም ካፍታ ቆይታ በኋላ ተመልሰን መተን በቀሪ ቆይታዎች ላይ ደግሞ ጥያቄዎችን እያነሳን ቆይታ እናደርጋለን ይህንን የእረፍት ጊዜ እናንተ እስካሁን እየተከታተላችሁን ካላችሁ ወዳችሁናል ብለን ስለምናምን ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ወደ ቀጣይ ምዕራፍ አብራችሁ እንድትሻገሩ አደራ ማለት እንፈልጋለን ይህንን የእረፍት ጊዜ እናንተ ለዛ ተጠቀሙበት ካፍታ ቆይታ በኋላ ተመልሰን እንገናኛለን ወደ ቀጣይ ጥያቄዎች ልሂድ በተለይ ወቅታዊ ጉዳዮች ላይ ትኩረት እናደርጋለን ሚዲያ ደግሞ የሸፈናቸውን አንዳንዶቹን ሐሳቦችን እንይዛለን በቅርቡ አንድ የኪነ ጥበብ ስራ በአገር አቀፍ ደረጃ አነጋጋሪ ሆኗል በአገር አቀፍ ደረጃ ብቻ ሳይሆን የሃይማኖት ደጆችንም አንኳኩቷል ዘፈን ነው ጉዳዩ እርሶም ያውቁታል በዘፈኑ ምክንያት በአንድ በኩል ውግዘቶች ይነሱ ነበር ከሃይማኖት ተቋም መሪዎች ከሁሉ ማለት ይቻላል ግለሰቦች ሆነው ከሃይማኖት ተቋማቸውን ይወከሉ ዘፈኑንም የዘፈኑንም ሐሳብ ሲያወግዙ ነበር በሌላ በኩል ደግሞ የልክ ነው የቡራኪ ሐሳቦችም ነበሩ እርሶ መጠየቅ የፈለኩት እርሶ ተደጋጋሚ ንግግሩ ላይ ስለተሳተፉ ነው ለምሳሌ አንደኛውን በመድረክ በተደረገ ስብከት መካከል በመጥቀስ ተቃውሞ ወይም ውግዘት አድርሰዋል እሱ ግን አልበቃም እንደገና ደግሞ ቢሮት ድረስ ደግሞ ተቀምጠው እንደገና ያንኑ ሐሳብ መዳሰስ ፈልገዋል እና አንዳንዶች ይህ ለምን አስፈለገ ከአንድ ትልቅ የሃይማኖት አባት ወርዶ ለዘፈን ድረስ ምላሽ እስከ መስጠት ለምን አስፈለገ ጥሩ እድል ነው የሰጠኸኝ ባይዘው ይሄንን ምክንያቱም ሚዲያው ላይ ያው ዘፈኑ ደስ የሚላቸው ሰዎች
መብታቸውም ነው። ለምን ተደሰታችሁም እኔ ጥያቄ የለኝም። ሰው ሁሉ በምርጫ አለው የወደደውን የማድረግ መብት አለው እና ያንን ይከተላል። ፖለቲከኞች ደግሞ ለፖለቲካ ተጠቅመውበታል። እኔ አሁን ይሄን እድል ማግኘቴ ጥሩ ነው ምልህ ለዛ ነው። ፖለቲከኞች ደግሞ ለፖለቲካ ተቃዋሚም ለተቃውሞ ደጋፊም ለድጋፍ የኔን ሐሳብ ተጠቅሞበታል። ሶስተኛ ደግሞ ሃይማኖት አካባቢ ያሉ ደግሞ ሰዎች እነሱም ተቃዋሚዎችና ደጋፊዎች ሆነው ተነጋግረውበታል። ስለዚህ አሁን የኔን ሐሳብ ምንድነው የሚለውን ልናገር። የመጀመሪያው የሁለቱን ቅደም ተከተል ላሳይክ። ቢሮ ውስጥ ሆኜ ስለ ተስፋ እያስተማርኩ ነኝ የነበረው። ስለ ተስፋ እያስተማርኩ ለምሳሌ ሰሞኑን ብዬ ተስፋን እያስተማርኩ ማለት ነው። ተስፋን የሚያጨልም ነገር ዘፍኗል ነው የኔ አቋም። ተስፋን የሚያጨልም ነገር ዘፍኗል እና ይሄን ብዬ ቢሮ ውስጥ አወራው። የተቀረስኩት ቅዳሜ ነው። አይተኝ እንደሆን ኖርማል ቢሮ ካዡዋል የምንለው የእሱ አይነት ቀረጻ ነው። እሱን የተቀረስኩት በንጋታው እሑድ ጉባኤ ነው። የሚገርም ላይፍ ስለነበር ወደኋላ ሄደ ብትመለከተው ከእሑድ ከሰዓት ጀምሮ ነበር የሚለቀቀው ቢሮ የተቀረስኩት። ስለዚህ እንደዚህ ሊለቀቅ ነውና እዩት ሰሞኑን በነበረው ብዬ የመድረኳ እሷ ናት። እሷ ላይ ምን አወራው የሐሳብን እዚህ ምክንያቱም ስለ ሐሳብ ስለነበረ ቢሮ ላይ ተከታታይ 3 ክፍል ያስተማርኩት የሐሳብ ትውልድ ሐሳብ የመለየት አቅም ሊኖረው ይገባል ብዬ መድረክ ላይ ተናግሬ ሐሳብን ሳስረዳ ፊውቸር ኢትዮጵያ፣ ፓስት ኢትዮጵያ፣ ፕሬዘንት ኢትዮጵያን አመጣኋት ማለት ነው። ስለዚህ አሁን እናንተ የትኛው ሐሳብ ላይ ቆማችሁ ይሄንን ዘፈን ትሰማላችሁ? አንዳንዱ እንዴት ዘፈን ሰማክ ይላል። እንዴ እኔ ሶሻል ሚዲያ ላይ ያየሁት የተቆራረጠ ነገር ነው። እንዴ ቲክቶክ ላይ አለ፣ ፌስቡክ ላይ ይመጣልሃል እና ርዕሱንም ታያለህ እንትኑንም ታያለህ። ቁጭ ብዬ እኔ ዘፈኑን ከዩቲዩብ አውርጄ አልሰማሁኝም። ያን አይነት ማይንድም የለኝም። ግን በሰማም ትውልዴን ለመጠበቅ ብዙም ምጨነቅ አይደለሁኝ። ያን እንደው በሃይማኖት ማይንዳቸው በሚሉት ልክም ምፈራ እንትን አይደለሁኝም። ነጥቤ ግን ምንድነው ቴዲን አስመልክቶ እና ሐሳቡን አስመልክቶ ማለት ነው። ቴዲ የሰፈሬ ልጅ ነው። መርካቶ አቶ ይስተራ ነው እንግዲህ አብረን ያደገን እነ ጎሳዬም ቴድሮስም ምናምን አንድ ዕድሜ ላይ አንድ ኤሪያ ላይ የነበርን ሰዎች ነን እና ጎሳዬ ወደዚህ ወደ 7ኛ ቴዲ ወደዛ ወደ መሳለሚያ ምናምን ላይ ነው የነበሩት። እኛ አቶ ቢስተራ ላይ ነው ያለነው። ከአንዳንዶቹ ጋር ጭራሽ አንድ ክፍል ተምረናል። ከነ ጎሳዬ ጋር አሁን አንድ ላይ ነው የተማርነው። ምነግርህ ነጥብ ምንድነው ፐርሰናል ተቃውሞ ምናምን አይደለም ያለኝ። ግለሰባዊ ከአርቲስቱ ጋር አይደለም እኔ የለኝም። ወይንም እሱ ከዘፈነው እንትን ሊል ከፈለገው ማህበረሰብ ወገንም ጋር እኔ ጸብ የለኝም። እኔ የሆነን ግሩፕ ላጠቃም አይደለም ያልኩት፣ ወይ የሆነ ብሔር የሆነ ግሩፕ አይደለም። የኔ ሐሳብ ቃሏ ናት። እኔ መንፈሳዊ ሰው ነኝ። ህይወት የሚመራው በቃል እንደሆነ አውቃለሁ። ሞትና ህይወት በምላስ እጅ እንደሆነ አውቃለሁ። ቃል ምን ሊፈጥር ቃል ምን ሊሰራ እንደሚችል አውቃለሁ። ይሄ ዝም ብሎ ቃል እምነት ምናምን እንደሚሉኝ ሰው አይደለም። የቃል ኃይል እግዚአብሔር እኮ እግዚአብሔርነቱ ያፉ ቃል ነው አይደለም የሚሰራው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ነው ያለው። ሰይጣን እኮ ኃይሉ ሟርት እኮ ነው፣ ሽንገላ ነው ቀንዱን አሹሎ በኃይል ነው የሚመታክ አይደለም። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ ሽንገላ ነው አንደበት ላይ ነው ያለው እኮ። ኢየሱስን እኮ በቃል ነው የፈተነው፣ ሔዋንም በቃል ነው የጣላት። እና ህይወት የተመሰረተው ቃል ላይ ነው።
እና ቴዲ ይዞት የመጣው ቃል ሟርት ነው። ሟርት ነው። በግልጥ አሁን እንነጋገር። በግልጥ ሟርት ነው። ምን የሚል ሟርት? ድንኳን ጣል። በአማርኛ ድንኳን ጣል ምንድን ነው? በእኛ ሀገር ባህል ለቅሶ ነው። ሐዘን ተቀመጥ። ሐዘን ማለት ለቅሶ ነው። ደም ነው የሚጠራው። አንደርስታንድ ታደርጋለህ? ድንገት ውጭ እኛ ሀገር ብዙ አልተለመደ ይሆናል። ውጭ ሀገር እኮ ያሉ አርቲስቶች ዲመኒክ ፕሮፌሲ ይናገራሉ። በዘፈን እኮ አጋንንታዊ ትንቢት፣ አጋንንታዊ ንግርት፣ ሟርት ይናገራሉ እኮ። ይሄ ዝም ብለህ ከግለሰብ ጋር ምናምን የምታገናኘው ጉዳይ አይደለም። እኔ ደግሞ የትውልድ ኃላፊነት ያለብኝ ሰው ነኝ። ሰው ይቀበለኝም አይቀበለኝ መብቱ የሱ ሆኖ ማለት ነው። በተጠራውበት ማንነት 30 ዓመት ያገለገልኩት ጌታ ያለኝ ያኔ ገና 19 ዓመት እያለሁ ገባ ሃይስኩል እያለሁ የነገረኝ ትውልድ ታስነሳልኛል፣ ለትውልድ ቁልፍ አባት ትሆንልኛል ብሎ ነው የጠራኝ። እና እኔ ትውልድ ላይ መተህ ዳስ ጣል ብትለኝ ዝም ምልህ ይመስላል እንዴ? እንደ መሪነቴ እንደ ኃላፊነቴ ዝም ብዬ አላይህም። ለምን? እኔ ፖለቲከኛ አይደለሁም። በፖለቲካ ቴዲን አልጠይቀውም። መንግስት አይደለሁም መብቱን ስልጣኑን ምናምን ብዬ አልልም። እኔ መብቴ በመሰዊያዬ ላይ ቆሜ አንጥልም የሚለውን በትውልዴ ላይ መስበር ነው፣ ማወጅ ነው። ለምን መሰዊያ ላይ ዘፋኝ ይነሳል ይላል እንዴ? ሴጣን ለምን መሰዊያ ላይ ይነሳል? እንዴት ያለ ነገር ነው? ሴጣን ናረ እንዴ ስገሰጽ ምትውለው? ሟርቱን ያንን ቃል እኮ ነው እኔ የተቃወምኩት እንዴ። እነሱ ሃይማኖት አድርገውት ከውጭ ሀገር ከሀገር ውስጥ ፖለቲከኞች ሰጥተውት መጨረሻ ላይ እንዲመጣ የሚያስቡት እኮ ዳስ ጣልን አካል ማስያዝ አይደል? ነገ የሚያልቅ ትውልድ የሚያልቅ ህዝብ ላይ ነው። ኢትዮጵያ ወደ ተሻለ ነገር ትሄዳለች። አልተራብክም? ተርባል። እና የተራበ ሰው ዳስ ይጣል? ወደ ይቀጥል ወደ ሞቱ? ይሄንን ነው ለነገ ኢትዮጵያ የምናውጀው። ስለዚህ እኮ ነው እኔ ፊውቸር ኢትዮጵያ ነው ማምነው። የነገ ኢትዮጵያ ዳስ ምጥል አይደለችም፣ ተስፋ አላት። ቻሌንጅ እኮ እኔ ፖለቲካውን ላለመንካት ነው እንጂ እንደ አገር እናስብ ከተባለ እኮ ከየትኛውም ዘመን ይልቅ እንደው ይሄ አሁን ማስዋብ ማስጌጥ ነው ምናምን ይባላል እንጂ ከየትኛውም ዘመን ይልቅ መስመር ያለው አግሪካልቸሩ ላይ ማዕድኑ ላይ በተለያየ ኤሪያ መስመር ያለው ድንገት ተስፋ ብናረግ ርቀት እድል ተገኝቶ ሰላም ጤና ሆኖ ነገሮች ዓለም ላይ ከሚመጡ የማዕበል ዌቮች ስንት ጊዜ ዌቭ ተነሳ፣ ኮቪድ ተነሳ፣ አሁን ጦርነት ተነሳ፣ ከእንደገና ደግሞ አሁን ዓለም አቀፍ ኢኮኖሚ ዌቭ ተነሳ። እንደዛ ማዕበል እየመጣ እያጮለን እንጂ እንደው መስመር ያለው እቅድ ያለው ኢንዱስትሪ በኢንዱስትሪው ቴክኖሎጂ በቴክኖሎጂው ምናምን የሆነ ይሄ የሚታይ ተስፋ ኖሮን ያውቃል። እኔ 3 መንግስት አውቃለሁ። በደርግ ዘመን ነበርኩ፣ በኢህአዲግ ነበርኩ፣ አሁን በብልጽግና አለው። ኢቢኤስ ላይ አገር እያልኩ በኢህአዲግ ሳወራ ነበር። አገር እያልኩ ትውልድ እያልኩ የሚሻል ኑሮ እያልኩ ሰው አልፈራውም፣ አውርቻለሁ፣ አሁንም አወራለሁ። ግን እንደው ተስፋ አለ ሆይ ዘላለም ብትል ማንም ይስራው ምንም ይስራው ወንጌል አማኝ ይሁን አይሁን ግን መስመር ያለው ነገር አይቻልም። እና የነገ ኢትዮጵያ እርግጠኛው የምነግርህ ሰላም እናገኝ የሆነ ነገር ይሁን እንጂ ተስፋ አለ። ኢትዮጵያን በ3 ከፍለዋታል። እርሶ የትላንት የዛሬና የነገዋ ተስፋ አላት የሚል ነገር አንዳንዶች የሞተችው የትላንትና ነው የሚሉ እንቅስቃሴዎችም ድምጾችም ይሰሙ ነበር። እንግዲህ በእልህ የሚነሳ ሐሳብ ያው ዳስጣል ፊውቸር አይደለም ብለን ስላልን እኛ ያንን ቃል ወስደው የሞተችው የነሱ ኢትዮጵያ ናት የትናንቷ ምናምን የሚነሱ ነገሮች አሉ። እሱ እዛ ሐሳቡ ያለበት ቦታ ላይ እኔ ትናንት ኢትዮጵያ ሞታለች ብዬ አላምንም። ምክንያቱም አገር አይሞትም። አገር በሆኑ ሰዎች እጅ ውስጥ ይገባል። እነኛ ሰዎች ራዕይ ካላቸው
ትልቅ ያረጓታል። ራዕይ ከሌላቸው እነሱንና በዙሪያቸው ያለውን አበልጽገውና ኖረውባት ያልፋሉ። በቃ ከዚህ የዘለለ አገር የለም። ደግሞ አገር ሚል ይሄ ኢማጂነሪ አስማታዊ አገር የለም። እዛ መሪዎቹ ዙሪያ ላይ አገርን አስመልክቶ የሚመጣውን ሲስተም ነው ያለው። እሱ ለምሳሌ መሪዎችን ለመጣል አይደል እንዴ ለአገር እንታገላለን የሚል ሰው የሚታገለው። ስለዚህ አገር በእነሱ እጅ። አንድ ሰው ምን አለ፣ ዩኒቨርሲቲ መምህር መለስን ሰሞኑ ቪዲዮ ተለቋል። ድሮ መወደው ነበር አይዲያውን። ኳሱ እርሶ እግር ላይ መጥቷል፣ ወደ ወደዱት ይጠልዙታል አላቸው። እሳቸው እግር ላይ ነው ኳሱ የነበረው። ስለዚህ ብሔር ላይ ጠለዙት አላቸው። ወደዛ ሄደ። ደግሞ አሁን የሚመጣው ወደሆነ ነገር ይጠልዘዋል። ስለዚህ አገር ስንል በየትውልዱ ዘመኑ የመጡ መሪዎች እድሉን አግኝተው ስልጣን የያዙ እነርሱ የኖሩት ኑሮ ነው አገር ብለን የጠራ ነው። አሁን ነገ የምንጠራው አገር እኮ የሚመጣው ትውልድ መሪዎቹ ባለራዕዮችና የተሻለ ማህበረሰብ፣ የተሻለ ኢኮኖሚ፣ የተሻለ ባህል መፍጠር የሚችል ራዕይ ካላቸው አገራችን ተለወጠች እንላለን። ከሌላቸው ደግሞ ልክ እድሉ ተሰጥቷቸው ሉዝ እንዳረጉት አገራችን ባሰባት እንላለን ማለት ነው። ስለዚህ አገርንም ዝም ብሎ አስማታዊ ምናባዊ ማድረግ ተገቢ አይደለም፣ ወይንም ያለፈ ታሪክም አገር ማድረግ ተገቢ አይደለም። ከኪነ ጥበብ ስራው አንጻር በእርሶ ላይ ይነሳ የነበረው አንዱ ነገር ለመንግስት ያለን ይሁንታ ለማሳየት የተደረገ ነው የሚል ጉዳይ ስላለ ላነሳ የፈለኩት እንደ አንድ ትልቅ የህብረት መሪ፣ በተለይ ደግሞ በካውንስል አካባቢ ትልቅ ኃላፊነት እንዳለው መሪ መንግስት ስህተት ቢሰራ በድፍረት ለመገሰጽ የሚያስችል ነፃነት አለን ብላችሁ ታምናላችሁ ወይ የሚሉ ሀሳቦች ይነሳሉ። የመጀመሪያው ሀሳብ ምን መሰለ፣ ፖዚሽንን ጠብቀህ እና አውቀህ መኖር። ፖዚሽንን ጠብቀህ ሁል ጊዜ እቺ ጥያቄ ለምን አትገስጹም ይባላል ማለት ነው። ለምንድን ነው ማትገስጹት? አንተ አይን ላይ፣ አንተ አይምሮ ላይ፣ አንተ ሐሳብ ላይ ነው እኔ ያለሁት። እኔ ለመገሰጽ እኮ እኔ ነገሩ ልክ እንዳልሆነ ማመን አለብኝ፣ እንደ አማኝ ኃላፊነት ማለት ነው። ለምሳሌ ጦርነት አልፈልግም፣ እኔ አልፈልግም። ግን እንደ አማኝ ጦርነት አይፈልግም ተብዬ ነው የምቆመው ወይስ ወንጌል አማኙን ራስን ጠብቅ ተከላከል ማለት አለብኝ? የትኛውን ኃላፊነት ነው የምወጣው? ምን ጦርነት ይዞብኝ የሚመጣ ሰውዬ ምን ላርገው? እንደ ወንጌል አማኝ እንዳለብኝ ኃላፊነት ማለት ነው። አይ መንግስት መዋጋት የለብህም፣ ጦርነት አያስፈልግህም፣ ትክክል አይደለም ጦርነት ብዬ ገሰስኩኝ። ከዛስ ሲመጣ ጦርነት ፈልጎ የሚመጣ የውጭ ሀገር ዜጋ ይሁን ወይም የሀገር ውስጥ ግብፅን አሰባት። 1000 ዓመት ስታሰቃየን የኖረች በየቀኑ እያቀደች በውስጥ በውጭ በላይ በምን አሁን ለይቶላ በአደባባይ የጀመረች ግብፅን እኔ ድሮ ነው ማውቃቸው ግብጾቹን። ለመጀመሪያ ጊዜ ወደ አውሮፓ ሲሄድ በነሱ ኤርላይንስ ነው የሄድኩት። የሚገርም እዛ ልክ አርፈን ኮኔክሽን ፍላይቱ ላይ ፓስፖርቴን ደህንነቱ ይዞ ወስዶ ለግሪክ ደህንነት ሰጠ። ኢትዮጵያውያንን እንደዚህ ነው ጫና የሚፈጥሩባቸው። ኢቢኤስ ላይ ተናግሬዋለሁኝ ያኔ የዛሬ 20 ዓመት ማለት ነው 21 ዓመት በ2005 በፈረንጅ ነው የሄድኩት አውሮፓ። ፓስፖርቴን ይዞ ኢትዮጵያዊ መሆኔን ሲያይ የኔም ብቻ አይደለም አንድ ኢትዮጵያዊ ወጣትንም እንደዛው አድርጎት፣ ልጁ ግሪካዊ ነው ለካ ኢትዮጵያ ፓስፖርት አለው እንጂ ግሪካዊ ነው። ሄዶ በግሪክ ቤተሰቦቹ እዚህ ግሪክ ናቸው ሲላቸው ለኔም ጠቀመኝ። ወጣን አንድ ላይ እንጂ ፓስፖርታችን ተይዞ ለግሪክ ደህንነት ነው የተሰጠው። አንደርስታንድ ታደርጋለህ ምን ያህል ጫና ፈጣሪ እንደሆነ ግብፅ። እና ግብፅን ዝም ብዬ እንደ ሃይማኖት መሪ በሃይማኖት አታለውን አይደል እንዴ ይሄን ሁሉ ዘመን ሲሰሩ የነበሩት? እና ሃይማኖተኛ አፉን ዘግቶ የሚቀመጠው በምን ሂሳብ ነው? ስለዚህ ምንድነው ማድረግ ያለብህ? ራይቱ ምንድነው ነው? ሁሌም ራይቱን አርግ ነው። ጽድቅ እኮ ማለት ራይት ነው አይደለም እንዴ? ራይቱን አርግ። አሁን ወንጌል አማኙን የድሮ ማህበረሰብ አንተ ልጠይቅ፣ ያው የክርስቲያን ቤተሰብ ስለሆንክም ወጣት ሆነ
ድሮ የነበረን ምንድነው አመለካከት? ስለ መብት ጠይቀህ ታውቃለህ? በድንጋይ በየጎዳናው በየባሱ ባስ እየሄደ ተወርውሬ ያውቃለሁ እኔ በር ተከፍቶ ወንጌል ስሰብክ አንድ ቀን መብቴን ጠይቄ አላውቅም። አሁን ግን ለልጆቼ ግን ኢትዮጵያ የኔም ሀገር ስለሆነች የኔን እምነት ማክበር አለባት የሚል አቋም አለኝ። ከኔ ጋር ያለ ትውልድ ይሄንን ነው የሚያምነው። ድሮ እንደመጤ ይቆጠር ነበር። አሁን መጤ መሆን አልችልም። ገብቷል? አሁን ያለው ትውልድ ኢትዮጵያ የማለማትም መብቴንም ማስከብርባትም ምኖርባትም ናት፣ ምመርጥባት ምመረጥባትም ናት። ሌላው ሃይማኖት ይሄ መብት ለምን ተሰጠው? ለምንድነው ኢትዮጵያዊ ሆኜ ይሄንን አገራዊ መብት ሃይማኖታዊ ማይንዱ ሰው የድሮ ይሄ የተጠቂነት የመጤነት የሰጡት ካባን ያንኑ ለብሶ ስላለ አሁንም ሳያውቀው ያንጸባርቀዋል፣ መብቱንና ግዴታውን ሳይለይ ማለት ነው። ኖ ሊወረኝ ቢመጣ ወንጌል አማኙን አስተባብሬ አገሬን ጠብቃለሁ። አንተ የሃይማኖት መሪ ሆነ ጦርነትን ደግፈህ ይባላል። በዚህ በሰሜን ውጊያ ላይ የወንድማማች ውጊያ ነው። ውጊያ አያስፈልግም፣ በጣም አምናለሁ። ግን ጦርነቱ ማን ጀመረው የሚለውን ባልገባበትም ሆኖ ሲመጣ ወንጌል አማኝ እንግዲህ አገር እየመሩ አመራር ላይ ያሉ ሰዎች ህሊናቸው እየተካሰሰ በሃይማኖተኛ ለሀገሩ እንደሚዋጋ ሳያምን ኃጢአት እየሰራው ነው ብሎ እንዲኖር አረገዋለሁ ብለህ ታስባለህ? የትኛው የሃይማኖት መሪ ነው ከጥንት ጀምሮ ይሄን ያደረገ? መጽሐፍ ቅዱስ ውስጥ ይላሉ አገር ከሆነ ያለን ማለት ነው ለአገሬ ቆማለሁ፣ አገሬን አስመልክቶ አገሬ የምጠይቀውን መብት ግዴታውንም እወጣለሁ፣ ይሄንን ለትውልድ አስተምራለሁ፣ አደርጋለሁ። ንግድ ላይ ለአገር አይደል የምንሰራው? ሕክምና ላይ ለአገር አይደል የምንሰራው? ፕሮፌሽናሊ የምንሰራው ከቸርች ውጭ ህይወት የለንም እንዴ? ልጆች አገሬን እንዴት ነው የሚያዩት? በሃይማኖቴ ነው እንዴ መሰጣቸው? አገር አድርጌ ነው እንጂ መሰጣቸው። ሌላውንም ሃይማኖት እንዲቀበሉ አሳምኛቸው አገራችን የጋራ ነው እያልኩ እኮ ነው ምነግራቸው። ግን እናንተም የጋራችሁ ስለሆነ በጋራ ኑሩ። እንዴ ወንጌል የሚያምን ሰው ነው አይደለ ጠቅላይ ሚኒስትር ሆኖ ያለው እየመሩ ያሉት ሰዎች። ሌላ ሃይማኖት ቢሆኑስ አልመሩም እንዴ? ሌሎች ሃይማኖቶች መርተዋል እኮ። ሃይማኖታቸውን የመራው አይደለም፣ ራያቸውን የመራው አገር ለመምራት ነው ጭንቅላታቸው እንጂ ሃይማኖት ለማራመድ አይደለም ጭንቅላታቸው። የገቡበትን ፖዚሽን አውቀዋል ማለት ነው። አንደርስታንድ አረከው። ግን ሰው ወስዶ ከሃይማኖት ጋር ለጥፎ እኮ ይሄስ ሃይማኖተኛ አገሩ አይደል ወይ? ለአገሩ መስራት አይችልም ወይ? ስለ ሀገር ካነሳን ቀጣይ ሀገራዊ ምርጫን ጉዳይ ሳንዳስስ አናልፍም። ምክንያቱም ከፊታችን የተቀመጠ ጉዳይ ስለሆነ ሀገራዊ አጀንዳ ስለሆነ ቀደም ባሉ ጊዜያት አማኞች በተለይ ለመሪዎች እንጸልያለን ከሚል አቋም ውጭ በምርጫ ሂደት ቀጥታ የመሳተፍ ነገር አልነበረም። ለምሳሌ በ97 አካባቢ የታዩት ጥቃቅን እንቅስቃሴዎች ነበሩ። መልሰው ደግሞ እንደገና ወደ ኋላ የተባሉባቸው አይነቶች ነበሩና እንደ ሃይማኖት መሪም እንደ ካውንስል አካባቢ አመራር ላይ እንዳለ ሰው ሚናችሁ ምንድን ነው የሚለውን ሀሳብ ብናነሳ፣ የመጀመሪያው በዚህ ጉዳይ ላይ ክሊር ዶክትሪን የለንም። ክሊር ዶክትሪን ስለሌለን በየቤተ እምነታችን የምናስተምራቸው ነገሮች ለማህበረሰባችን አቋም መያዝ ወሳኝ ናቸው ብዬ አምናለሁ። ቀጥሎ ደግሞ አገራዊነትና አማኝነትን የማጣጣም ባህሪም የለንም። አገራዊነት ምንድነው? አማኝነት ምንድነው? እሱንም በትክክል አልተረጎምንም። መተርጎም አለበት ብዬ አምናለሁ። እኛ ወንጌል አማኞች አሁን ካውንስሉ መስራት ካለበት አንድ አጀንዳ አገራዊነት ምንድነው የሚለውን በራሱ ዴፊኒሽን መስራት አለበት። ቀጥሎ ደግሞ ቤተ ክርስቲያን መንፈሳዊ ተልኳንና ምዕመኖቿ አገራዊ ተልኳቸውን ለይታ ማስተማር አለበት። አሁን ምንድነው መሰለ እየተቀላቀለ ያለው
ቤተ ክርስቲያን የወንጌል ተልእኮ ነው ያላት። የኛ ጥያቄ ደግሞ ህዝቡ የምን ተልእኮ ነው ያለው ነው? ቤተ ክርስቲያን የወንጌል ተልእኮ ነው ያላት። አማኙ እንደ ዜጋ ማለት ነው። አዎ እኔ ጋር እኮ ያለው ኢትዮጵያዊ ነው እኮ። እኔ ከኬንያ የመጡ ሰዎች አይደለም እኛ ቸርች የሚያመልኩት፣ ኢትዮጵያዊ ናቸው። ኑሮ አላቸው ወጥተው የሚኖሩት። ወንጌል አማኝ ብዬ ከጋምቤላ እስከ ጅጅጋ ከላይ ከጎንደር ከትግራይ ጫፍ እስከ ሞያሌ ጫፍ ድረስ ወንጌል አማኝ ማህበረሰብ አለ፣ ሃይማኖት ያለው። ግን ይሄ ወንጌል አማኝ ማህበረሰብ ለቤተ ክርስቲያናዊ ተልእኮ፣ ለሰማያዊ መለኮታዊ ተልእኮ፣ ለወንጌል ተልእኮ በየቀኑ አጠገቡ ካለው ኢትዮጵያዊም ይሁን ኬንያዊ ጋር የወንጌልን ተልእኮ እያካፈለ መዳንን ተስፋ እያረገ እያመነ ይኖራል። በዛ ኑሮ ውስጥ ግን የቃሉ አገልጋይ ሆኖ አንዳንዶች ለተጠሩበት አለ ክርስቶስ ሁሉን አልጠራም እኮ። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት እያደረገ ነው ያመጣው። አዘማሪዎች አሉ፣ አጸላል የቤተ ክርስቲያን ሽማግሌዎች አሉ። ቤተ ክርስቲያን የሚባል ደግሞ የራሱ ይሄ መለኮታዊ ተልእኮውን ይዞ የሚሄድ አደረጃጀት፣ መዋቅር፣ የስልጣን ተዋረዳል። ቅዱሳን ተብለው የሚጠሩት ግን እንደ ሀገር የሚኖሩበት ሀገር አላቸው። እንደ ቅዱሳንነታቸው ደግሞ የሚሄዱበት ተልእኮ አላቸው። በጎን የሚያገለግሉበት ደግሞ መንግስት አላቸው፣ ሰማያዊ መንግስት ማለት። ስለዚህ ሁለቱ ዲፋይን መደረግ አለበት፣ መለየት አለበት። እኔ አሁን ተነስቼ እንደ ቤተ ክርስቲያን እንደ ተልእኮ የአንድ ፓርቲን አቋም አገልግሎት አድርጌ ባገለግል ይሄ በጣም ነውር ነው ቸርች ላይ። ለምን ነውር ይሆናል? የሆነን ፓርቲ የሆነን ወገን ይዘህ ስለሆነ የምታገለግለው መለኮታዊውም ስርዓትም ጥሪም ስላልሆነ። አንድ ፓርቲ ግን መንግስት ሆኖ አገር ስልጣን ይዞ ወደ ፖዚሽን ከመጣ በኋላ ቤተ ክርስቲያን ቀኝ እጇን ሰጥታው በአገራዊ አገር ስለሆነ እሱ የሚመራው ፓርቲ አይደለም፣ አገራዊ አጀንዳ ላይ በሙሉ ተሳትፎ ስለ ህዝቧ፣ ስለ አገሯ፣ ስለ ዜግነት ግዴታዋ መወጣት አለበት። ይሄ መታወቅ አለበት። አሁን ቀላቅለነው መንግስታዊ አገራዊ አጀንዳ ማውራት ስጀምር የሆኑ ፓርቲዎች ፓርቲ የደገፍክ አርገው እንዴ እነሱ ነገ መንግስት ቢሆኑ የእውነቴን ነው የምነግርህ፣ አገር ከሆኑ ጀምሮ አገራዊ አጀንዳ ላይ እንደግፋቸዋለን። ለምን ሌላ ሃይማኖት አይሆኑ መሪዎቹ? አገራዊ በሆኑ አጀንዳ እኛም አገራዊ አጀንዳ አለን፣ ህዝባችን አገሩ ነው ብለን እንደ ቤተ እምነት አገራዊ መንግስታዊ አጀንዳ እንደግፋለን። አይ የለም እንደዚህ። ለምሳሌ አንድ ልጥቀስልህ የኔን ኤክስፒሪየንስ። በኢህአዴግ ጊዜ ትራንስፎርሜሽን የሚል ከትልነት ወደ ቢራቢሮነት ማለት ነው። ትራንስፎርሜሽን መለስ ዜናዊ አነበበ፣ ፓርላማ ሰማን። ኤግዚቢሽን ማዕከል ማይንድ ትራንስፎርሜሽን የሚል ኤግዚቢሽን ማዕከል ትልቅ ኮንፍራንስ አረኩ። ጋዜጠኛ ሰብስቦ እናንተ ሃይማኖት አይደላችሁ ወይ እንዴት የመንግስት አጀንዳ ትሰራላችሁ አለ። እና በእናንተ በኩል እየሰሩ ነው ሊለኝ ነው። አይደለም እኔ አይደለሁኝም፣ ምንም ግንኙነት የለኝም። ለምን ሰራ ብትለኝ ሳየው ትራንስፎርሜሽኑ ምን ላይ ያተኮረ ነው? ባቡር፣ ኤሌክትሪክ ምናምን የሚል ነው። እኔ ምን እንደጎደላየው እዛ ውስጥ ሐሳቡን ትራንስፎርም ያላረከው ሰው በሰራለት ባቡር ላይ በሰራለት ኤሌክትሪክ ላይ እንዲያረጋል ብዬ ማይንድ ትራንስፎርሜሽን ሚል አዘጋጀው። ሚገርም ሰምተውታል አሉ። ያው ደህንነት ስላለ ቀርተው ተሰጥቷቸው ጋዜጣ ምናምን አውርቶት ስለነበር ሰምተውታል አሉ። ትምህርቱ ትክክል ነው ያለው አሉ። ለምን ብለህ ብትጠይቅ የጎደለውን ነው ምሞላው። አገር ነዋ። አሁንም መደመር ብሎ መጣ።
መደመር ሲል እንዲህ ብሔርተኝነት ከሌለበት ሁሉን ኃይልህን ስጠኝ እኔም ኃይሌን ልስጥ ብሎ የክርስቶስ ስርዓት እኮ ነው። ብልት አድርጎ አንዱ ለአንዱ ጆሮ ለዓይን፣ ዓይን ለጆሮ፣ አፍንጫ ለሳምባ ሁሉ ተቀባብሎ በአንድነት እንስራ ሚል ከሆነ እንዴት ነው ቀኝ እጄ የማልሰጠው? ቀኝ እጄ የምሰጥበት እኮ ምክንያት ከሚያመጣው አገራዊ ጥቅም አንጻር ነው የማየው። መንግስት ፓርቲ ሲሆንስ ፓርቲ ሲሆን ከሌም ምረጡ ከሌን አትምረጡ አልልም። ለምን? ፓርቲ ራዩን ነው የሚሸጠው። ወደ ፓወርም ይምጣ ፓወርም ላይ ያለ ይሁን ራዩን ነው የሚሸጠው። አገር ላይ ሆኖ መንግስት ሆኖ የጸና ግን ራዩን አይደለም የሚሸጠው። አገር ነው የሚያስተዳድረው፣ አገር ነው የሚመራው። ገብተዋል? ስለዚህ የቤተ ክርስቲያን አቋም ሁል ጊዜም አገራዊ መንግስታዊ መሆን አለበት። መጽሐፉም ስለሚያዝ አድገን ሲቪላይዝድ ሆነን እንደ አሜሪካኖቹ ፓርቲ ሲመጣ ግን ለምሳሌ እኔ ማምንበትን ደስ የሚል ራይ ያለው ካለ እንደ ዜጋ እመርጠዋለሁ፣ እንደ ዜጋ ለጓደኞቼ ያወራለሁ። እንደ ዜጋ ማለት ነው። ፓርቲውን መንግስት አልሆነም ግን የሚያምር ነው አወራለታለሁ፣ እመርጠዋለሁ። ምርጫ ላይ ማለት ነው። አየህ፣ ይሄንን እውነት ቤተ ክርስቲያን መረዳት አለባት። እኔ ማምነው ዲፋይን መደረግ ያለባቸው ቃሎችና ሐሳቦች አሉ። እነሱን ዲፋይን እናድርግ። ከዛ በኋላ ነው የተቀላቀለ ሲሆን፣ ለምሳሌ አንዱ ሚዲያ ላይ መጣና ቴዲ ባለው ቃል ላይ ፊውቸር ነኝ ማለት ገና እናየዋለን ምን ማለት እንደፈለገ። ግን ይሄ ሁሉ አልተራበም፣ ይሄ ሁሉ ጦርነት የለም፣ ምናምን የለም፣ እንዴት የእግዚአብሔር ሰው ነው የሚል ሰው እንዲህ ይናገራል አለ። እኔ የተናገርኩት ስለ ሟርት ቃል እንጂ ስለተራበው ስላልተራበው ሐሳብ እኮ አይደለም ያለ። ማይበት አይን አለኝ እኮ ምረዳው ማህበረሰብ እኮ አለ። ማይበት አይን አንደኛው ደግሞ ምንድነው? ስለተራብኩ ለውጥ መስራት ላቁም ወይ ነው ወይ ስለተራብኩ ድንኳን ልጣል? ስለተዋጋው ለሰላም መስራት ላቁም ወይ? ፊውቸሩን መስራት ላቁም ወይ? ዳስጣል እኮ ነጥቡ ላይ ስትመጣ እኮ ኤቭሪቲንግ አልቋል፣ ፊውቸር ተስፋ የለህም ሚልን ቶን ነው የሚሰጥህ አይደለም። ዲፋይን ላላረከው ቃል አስተያየት እየሰጥ እየተቃወምክ እየደገፍክ መኖር አችልም። መጀመሪያ ዲፋይን ይደረግ። አገር ምንድን ነው? እምነት ምንድን ነው? ዲፋይን ይደረግ። ባይዘዌ በጣም ብዙ ነገር ኢትዮጵያ ውስጥ የሚያጣላን ዴፊኒሽናችን ነው። የቃሉ ይሄ ትርጓሜ ምንድን ነው የምንለው? በእኛ መንፈስ እንለዋለን። የቃሉን መንፈስ አላገኘውም እንላለን። የተጻፈበት ኢንቴንሽን፣ ሐሳብ፣ አቲቲዩዱ ውስጡ ያለውን ቅኝት አላገኘውም፣ አግኝቶታል ምንለውን። ጳውሎስ ምን ብሎ ጻፈ? አውዱ አምዱ ይባል መንፈስ፣ የቃሉን መንፈስ ምንለው። አሁንም አገር እንደ አገር እያበላሸን ያለው ይሄ ነው ብዬ ነው እኔ የማምነው። ዲፋይን አልተደረገም። ስለዚህ ሃይማኖት ሲባል ሕገ መንግሥቱ ላይ ሃይማኖት በመንግስት መንግስት በሃይማኖት አይገባም ሚል አይተ እንደሆነ አንድ ሚዲያ ላይ ሲሽከረከር ነበር። ክብርት ከንቲባ ወንጌላማዊ ማህበረሰቡን ጠርታ እዛ ጥያቄ ጠይቄ ነበር። እኔ ፍረጃ አለ። አሁን ልክ ከአንተ ጋር ሳወራ ይሄማ የአብይ እንትን ነው፣ ወንጌላማይን ስለሆኑ መሪዎቹ የእነሱ ዘመን ነው የጊዜው ምናምን ይባላል። አንደርስታንድ አደረግ። ከዛ እኔን ወንጌል አማኝነቴን ከአገር አንጻር ሳይሆን የሚያይልኝ ከምን አንጻር ያየዋል? ከወገንተኝነት አንጻር ያየኛል። ከዛ በኋላስ እኔን ተጠቅሞ ሌላውን ሃይማኖት መቀስቀሻ ያደርገዋል። ፖለቲካውን አጀንዳ ይሰራብኛል። እነሱ ተደራጅተው እየሰሩ እናንተ ፈዛችኋል ይላል። በምን ተደራጁ ማለቱ ነው? በሃይማኖት። እኛ እኮ በሃይማኖት አልተደራጀንም መንግስት ለመሆን። መንግስት ሆኑ እንጂ እኛ እኮ ሃይማኖታችን መንግስት አላረጋቸውም ሲጀመርም ማለት ነው። በሃይማኖትም ተደራጅተው መንግስት አልሆኑ።
ሄደ ደግሞ የመንግስትን አቋም ስታየው ማለት ነው የመደመር መንግስት ለሃይማኖት ያለው ምልከታ የሚል ነበረ ሲሰጥ ነበር። ሁሉ ሃይማኖት አገሩ ነው መብቱ ነው የሚል ነው እንጂ እናንተ ወንጌል አማኞች መብት አላችሁ የሚል አላየንም። መንግስት አቋሙ ምንድን ነው? ሴኩላሪዝም። ምን ማለት ነው ሴኩላሪዝም? ሴኩላሪዝም ማለት መንግስት አገራዊ ሃይማኖት ብሎ ማንንም መያዝ አይችልም። እኛ ሴኩላርሊ እንመራችኋለን፣ እናንተ ግን እንደ አገር ኮንትሪቢዩት የምታደርጉትን አርጉ። ማን እንዴ? ያው ሙስሊም ወንድሞቻችን፣ ኦርቶዶክስ ወንድሞቻችን አገራዊ ላይ ኮንትሪቢዩት እያደረጉ አይደል? ምን ነው የወንጌል አማኙ ሲሆን ጽንፍ ይያዛል። አንደርስታንድ አደረከው? እነሱ ለምርጫ እየቀሰቀሱ አይደል? እኛ አሁን እችን ለተናገርኩት ከስር ኮሜንቶቹን እንግዲህ ይቻለው ሚልህ አለ። ግን ሁሉ የራሱ ሐሳብ ይዞ ነው ሚልክ። ሐሳባችንን መገደብ ግን የለብን። እውነቱን ማድረግና ማመን አለብን። የነሱ እንደሆነ ይሄም የኛም ሀገር ነው። ነገም መንግስት ተቀይሮ የሆነ ነገር ሆኖ ወንጌል አማኝ ያልሆነ ሰው መጥቶ ድንገትም ወንጌል አማኙን የሚያሳድድ ሰው ቢመጣ እንታገለዋለን። ምን ብለን ነው? የወንጌል አማኙን አገራዊነት መብት ጠብቅ ብለን። እንደ ድሮ አይደለም። አሁን ነው እኛ ራሳችንን እኮ ያልሆን ነው። እንደ ድሮ አይደለንም። ካውንስል ስለሆንም ብቻ አይደለም። ትውልዱ በሌላ መረዳት ነው አሁን ያለው። ትናንት ባልከው በመጤና በምናም መረዳት አይደለም ያለ ነው። ከኔ ቀጥሎ የሚመጣው ትውልድ ደግሞ እኔ ያስተማርኩትን ነው የሚሰማው። እሱን ነው መመሪያው እምነቱ አድርጎ የሚሄደው። እና እኛ 30 ዓመት ለትውልድ የሰራ ነው መብትህን አስጠብቅ እያለ ነው። በማንም ዘመን ይሁን መብትህን ማስጠበቅ አለብህ። እንዴ የመጀመሪያ ጠቅላይ ሚኒስትሩ ጠርተውን ወንጌል አማኝ ካውንስሉ ምክረ ሐሳብ የተቋቋመ ጊዜ እንዴ 90% ጥያቄው እኮ ያለ ሀገር ነው እየኖርን ያለ ነው፣ ሁለተኛ ዜጋ ነን የሚል ነበረ እኮ አይደል እንዴ? ለይሄንን ህግ ነው የሚመልስላችሁ ተባለና ፓርላማው ኢትዮጵያዊ ናችሁ ብሎ እኛንም ሙስሊሙንም አገራዊ ዕውቅና ሰጠን። አገራዊ ዕውቅና ካገኘ በኋላ አገር ላይ ኮንትሪቢዩት ማድረግ እንደ ፖለቲከኛ ለምን ያስቆጥራል? የታገልከው እኮ አገራዊ ዕውቅና ለማግኘት ነበር። አግኝተነዋል። አሁን ደግሞ አገራዊ ኮንትሪቢዩሽን አለን። እንመራለን፣ እንመራለን፣ እናቅዳለን፣ እናስተምራለን፣ እንዲህ እንላለን። እንደ ወንጌል አማኝ የሚመራው ግን በምንድን ነው? የሁሉ አገራዊነት ባለበት መንግስት የራሱ ስለሆነ ማለት ነው። ቅድም እርሶ ሲያነሱ የእናንተ ቪዲዮዎች እየተቆራረጠ ከመንግስት ጋር ወይም አሁን ካለው አስተዳደር ጋር እየተገናኘ በሚደረጉ ምክንያት ሊሆን ይችላል ብዬ አስባለሁ። አንዳንድ ግለሰቦች ግላቸው ነው ብዬ አምናለሁ። ምክንያቱም የሃይማኖት ተቋሞቹ ያንን ሲያደርጉ ስላላየን የነሱ የሃይማኖት አማኞች እንዲመረጡ ቅስቀሳ የሚያደርጉ ግለሰቦችን ተመልክተናል። ምናልባት አሁን ቅድም ከተናገሩት ንግግር አንጻር ሊሆን ይችላል ብዬ አስባለሁ። በራሳቸው መልከታ እንደዚህ አይነት የሃይማኖት መንግስት አለ ብሎ ከማሰብ ወይም ደግሞ የኛ ሰዎች ወደ አመራር ቢመጡ ለሃይማኖታችን የተሻለ ነገር እድል ይፈጥራል የሚል ሐሳብ ከማንሳት አንጻር ይመስለኛል። ሃይማኖት ለሰማይ ነው የሚል ንግግር ሲያደርጉ ሰምቼዎታለሁ አንድ ትምህርቶት ላይ እና ከፍተኛውን ስፍራ ይዞ ለሃይማኖት መንግስት ደግሞ ለምድር ነው ያለው። ስለዚህ ከፍተኛውን ይዞ ለምድር ማሰብ ከሃይማኖት መሪ አይጠበቅም የሚሉ አስተሳሰቦች ያለው ይመስለኛል እዛ መካከልና እነዚህን እይታዎች እንዴት አየኋቸው የሚለው አንሳ ይተርጎም ለዚህ ነው ስላልተረጎም ነው ስለተቀላቀለ የኛ ሃይማኖት ሰዎች ወደ አመራር መጡ። ከዛ ለሃይማኖታችን መልካም ይሆናል ማለት መብታችን ስላልተከበረ ማለት እኮ ነው። በሌላ ቋንቋ መብታችን ስላልተከበረ አሁን እነሱ ቁስላችን ጉዳታችን ስለሚገባቸው ለምሳሌ መሬት አዲስ አበባ ከተማ ላይ የአምልኮ ስፍራ ይሰጣል። እኔ አንድ ኮሚቴ ከሃይማኖት ተቋማት ተመረጥኩኝ። በምንድነው ስሙ ያጠሩ ዝም ብለው ያለ መንግስት ፈቃድ ምናምን በየቦታው ያጠሩ ትላልቅ መሬት
የከተማውን የያዙ ሃይማኖቶች ተብሎ ካርታ የሌላቸው ምናምን በደንብ ተጠንቶ ሁሉም ሃይማኖት ያለበት ማለት ነው ቀረበ። አንድ ወንጌል አማኝ እንደሌለ ታውቃለህ? 181 ያለ ሕግ ለሃይማኖት ስርዓት የዋሉ አሉ። ከዛ ውስጥ 20% የሚሆነው አንድ ሃይማኖት ነው። 80%ቱን ሌላ ሃይማኖት ነው። እኛ አንድ ከ181 አንድ የለም እኮ ነው መልክ። ጉዳታችን ምን ያህል እንደሆነ ታያለ። ምን ማለት ነው? ምድሪቱ ላይ ለአምልኮ ስፍራ እንኳን እንዳናገኝ ባለፉት መንግስታት ተደርጓል። ስለዚህ አሁን ጉዳታችን የሚገባው አመራር ሲመጣ ሌላ ሃይማኖት ቢሆንም ማለት ነው በእውነት አገር ነው ምመራው ካለ ምን ያደርገናል? ያየንና እውነትም እነኚህ ተጎድተዋል። ምንም ማምለኪያ ስፍራ የላቸውም። ዳስ እየጣሉ በየቦታው ላስኬት እያሉ ሲሰድቡን አይደል የነበረው? የኛ ያልሆነ ቦታ ኬት አምተን እንስራው እንዴ? ለመግዣ 50 ሚሊዮን እያወጣን ለመገንቢያ ኬት እናምጣ? ያው ህዝብ አይደል ያለን። ስለዚህ መንግስት አሁን መብታችሁን አስከብር ያለው ደግሞ ጉዳታችሁንም አይቻልም። ቅልብ ያለው የለም። ድጋሚ በአመፅ ሊያጠር የሚፈልግም አለ። ገባ? እንደ ድሮ አክት ሊያደርግ የሚሞክርም አለ። ዳስ ኖ ፌር እኮ። ሁሉም በህሊናው ለምን እኩል አያስብም? አሁን ዘመኑ የሚጠይቀውን ማይንድ ሴት ለምን ለትውልዱ አይሰጥም? ለምን ሱፐር ሆኖ መገኘት ይፈልጋል? ሱፐር ማለት ደግሞ እኔን መጫን ለምን ይሆናል? ሱፐር ማለት ሃይማኖታዊ ተልእኮን መፈጸም ለምን አይሆንም? ገብተዋል? እኔ ማምነው ሃይማኖቶች ሁሉ የመጨረሻ ግባችን መንግስተ ሰማይ ነው። መቼም እዚህ ሀገር ላይ አሁን ያሉት ሃይማኖቶች እዚህ ምድር ትወርሳላችሁ የሚሉን አይደሉም። አቅምም ተጽዕኖም ያላቸው ኦርቶዶክስም ይሁን ሙስሊም ይሁን ወንጌል አማኝ ይሁን ካቶሊክ ይሁን አድቬንቲስት ይሁን ያው ክርስቲያን ሴክት ነው። ከሞት ባሻገር ያለ መንግስተ ሰማይ ነው ግቡ። የሃይማኖቱ ግብ የመጨረሻው እዚህ ምድር ላይ ሰዎች ወደምንለው መንግስተ ሰማይ እንዲገቡ እኛ ኤምባሲ ሆነን እንሰራለን ነው። የኤምባሲ ግቡ ምንድን ነው? ሰው ሀገር ላይ መጥቶ አገሩን ወርሶ የራሱ ማድረግ ነው እንዴ? አይደለም። ሰው ሀገር ላይ ነው። ወደ አንተ ሀገር ለሚሄድ ሰው ቪዛ መስጠት፣ ከዛ ውጭ ደግሞ ከሀገርህን አቋም በዚህ ሀገር መንግስት ጋር አናበህ መስራት፣ የሀገርህን አቋም ማራመን። እኛ ቤተ እምነቶች ወይም ሃይማኖቶች ኤምባሲዎች ነን። ግባችን አገር ነው። ከተሳካልን ከህዝባችን ውስጥ ማሳመን ነው። አንድ እውነት ልንገርህ፣ አሁን እኔን አንድ ሙስሊም ማስጨነቅ አሸናፊ ያደርገዋል? ሃይማኖቴን ማጥፋት አሸናፊ ያደርገዋል? አሸናፊ የሚሆነው እኮ እሱ ባመነበት እምነት አሳምኖኝ መንግስተ ሰማይ ካገኘኝ ነው። ካገኘኝ ተሳክቶለታል። ሲኦል ምገባ ከሆነማ እሱም ባያስጨንቀኝ ሲኦል ነው ምገባው። ሃይማኖቴን ካልቀየርኩ ሲኦል እንደምገባ የሚያስብ ከሆነ ሲኦል ነው ምገባው። ስኬት ሰዎችን ማስጨነቅ፣ ማጥፋት፣ ከምድር ላይ ማጎሳቆል፣ አደጋ እነሱ ላይ መፍጠር ምናምን አይደለም። ስኬት ሰውየውን መንግስት እኔ በወንጌል ማምነው እንደሱ ነው። አንድ ሙስሊም ወንድሜ የመጨረሻ ተሳካልኝ ምለው ጌታን ተቀብሎ መንግስተ ሰማይ ሲገባ፣ እስልምና የሚባልን ከኢትዮጵያ ላይ ሳጠፋ አይደለም ጌታን ሲቀበልልኝ ነው። ስኬቴም መንግስተ ሰማይ ሳገኘው ነው። ካለዛማ ሲኦል ነው የሚሄድ ብዬ እያመንኩ ደግሜ ሳጠፋው ስገለው ፈጥነ ሲኦል ግባ እያልኩት ነው። ላድነው እድል መስጠት የምችልበትን አጋጣሚ ማለት ነው። ሃይማኖቶች ሜን ግባቸው ይታወቅ። አገሪቱን ግን እኩል እናስተዳደር የሚለውንና ሌላው ላይ ተጽዕኖ አናድርግ፣ እንሰባበክ፣ እውቀት ይግዛ እንዴ። ሃይማኖት ባይዘዌ ልቦና ነው አይደለም? እውቀት ይግዛ። ከኔ ጋር አሁን አንድ ልጅ አለ ሚዲያ ላይ የሚያወራ በእስልምና ጉዳይ ላይ እና አንዳንድ ጊዜ የሚያነሳቸው ሐሳቦች እንትን ያደርጉሃል።
እንደ ሰው ደንገጥ ያደርገዋል። እኔ ግን ዝም ብዬ እያየሁት ጥሩ ነው እላለሁ። ለምን ጥሩ ነው አልክ? ብዙ ማናውቀውን ነገር እንድናውቅ ያደርገናል። ጥሩነቱ ደግሞ ለእኛ ብቻ አይደለም እኮ ተቃራኒ ሃይማኖት ላለው አይደለም። ጥሩነቱ ለሃይማኖቶቹ ባለቤትም ነው። ለምን ብለህ ብትጠይቀኝ ድንገት በጭፍን ይከተል ከነበረ ያነቃል ማለት ነው። የእውቀት መድረክ መፈጠሩ በራሱ መወራቱ በራሱ እኮ ጥሩ ነው። ለምን ሸፍነ ነው ስንኖራለን? በሐሳብ የበላይነት አምነን እንከራከር። ልቦናዊ ነው እምነት። ኮንቪንስ መሆን ነው እምነት። አመነ እኮ ስትል ልቡ እውነትን ተቀበለ ማለትህ ነው። ስለዚህ ልቦናዊ እናርገው፣ ልቦናዊ ይሁን። ሃይማኖቶች ይከራከሩ፣ መድረኮች ሁሉ ይፈጠሩ። የራስህንም ተባብሎ ጥግ አንያያዝ፣ ህዝቡም ይስማ። ይህም ግልጽ መሆን አለበት ብዬ አምናለሁ። የወደፊት ኢትዮጵያ ላይ ይሄ ነው እውነት መሆን ያለበት። እኔ አንተን ሳከብርህ አውቄ እንዳላውቅህ አርገኸኝ እኔን አጥፍተህ አንተ እንደምትነግስ አርገህ ፖለቲካ በመያዝ ሃይማኖትን እንደምታስፋፋ ማሰብ የለብህም። እንደሱ አይደለም ማሰብ ያለብህ። መብትህ ተጠብቆ አንተሙን በእውቀት ታላቅነት እንነጋገር። ውስጥ በጣም ብዙ ኬስ ካለ ይውጣ ወደ አደባባይ። ምን ችግር አለ? ይኸው የኛዎቹ እርስ በርስ እያወጡታል አደባባይ የሚያሰጡን። ምን ይውጣና ኢየሱስ እንደው በዘላለም ልክ አይለካም፣ ሲያድን ታየዋል። ወደ መደምደሚያ ደርሰናል። ሐዋርያው እጅግ አድርጌ አመሰግናለሁ። ከጸሎት ጉባኤ ነው የመጡት። አሁን ደግሞ ወደ ሌላ ከፍተኛ አመራር ኃላፊነት ይሄዳሉ። ማዕከል ላይ መሰለ ረዘም ያለ ቆይታ ያደረግነው። ውይይታችንን ከመጨረሳችን በፊት ተደጋግሞም ስላነሱት ፊውቸር የሚለው ቃል ወይም ወደፊቷን የኢትዮጵያ ተስፋ ለመግለጽ ደጋግመው ስላነሱት ከዛ አንጻር ለወጣቶች የሚሰጡት መልእክት ምንድን ነው? የወደፊቷን ኢትዮጵያ አስመልክቶ ወይም ሀገራችን ቀጣይ ካላት ተስፋ አንጻር። የኔ ጥሩ ነገር ምን መሰለክ፣ ባለራዕይ ነኝ። የባለራዕይ ሰው ደግሞ አቅም ሐሳቡ ነው፣ ልቦናዊ እይታው ነው። ገና ያልመጣ አካል ያልያዘ በሐሳባዊ ዓለም ውስጥ ያለ ምልከታ ነው። ይህ አሁን አንተ እይታ ብለም ይህንን ፕሮግራም ስታዘጋጅ እይታን ነው እየጠየቅ ያለው። ልቦናዊ ነው እንጂ የምትጠይቀው እኮ አካላዊ እይታን አይደለም። አካላዊ እይታማ የተጨበጠ ጉዳይ ነው፣ ኦልሬዲ የተገለጠ የተሰራ አካል የያዘ ነው። ስለዚህ እኔ አሁን ፊውቸር ምልህ እይታዬን ነው፣ ራዕይን ነው፣ ምልከታዬን ነው። እና የወደፊቷ ኢትዮጵያ ስንል ሐሳባችን ውስጥ ምን አይነት ኢትዮጵያ አለች? ምን አይነት ኢትዮጵያ ነው ምናየው? ይሄ መሆን የነበረበት ማለት ነው። አሁን ፓርቲ ተብሎ ምርጫ ላይ ነው አይደለ? ቲቪ እያየን ያየሁትን ነው። ደግሞ የሆነ ፓርቲ አይደለ ያየሁትን ነው የምነግርህ። በጣም የሚገርመኝ ማለት ነው። ቁጭ ብዬ አያቸዋለሁ። አንድ አፋጣጭ ልጅም አለ፣ የፓርቲ መሪ ነኝ የሚሉትን እያመጣ አይናችን ሚል ያደርግ የነበረ ልጅ ስሜነ ባይፈርስ ያፋጠጣቸዋል እየመጣ እና አያቸዋለሁኝ እና ይገርመኛል። እነዚህ ሰዎች መሪ ቢሆኑ ምንድን ነው የሚያደርጉት እላለሁ። መሪነት ቀድሞ ማየት ነው አይደለም? እውርም ቢመራው ሲል ጌታ ኢየሱስ ሁለቱም ያላዩት ይዞ ሲሄድ ገደል ይገባሉ ሲል ከፊታቸው ገደል እንዳለ ስላላየ ማለቱ እኮ ነው። ምን አይደሉም ማለት ነው። በሌላ አማርኛ መሪ አይደሉም። ምንድነው የጎደላቸው? ማየት። ምንድነው ያላዩት? ገና ያልገባንበትን ቀን፣ ያልመጣን ዘመን፣ ስለ ነገ ማለት ነው። ስለ ነገ እይታ የሌላቸው ማለት ነው። በሌላ አማርኛ የነገ እይታ የሌለው ሰው እየመራ ያለ መንግስትን ችግሮች እየተነተነ ስላወራ ነው የሚገባው ቤተ መንግስት። የችግር ተንታኝ መሪ ያደርጋል። መሪነት እኮ መፍትሄ ፈጣሪነት ነው። መሪ ምን አይነት ባህሪ እንዳለው ልንገርህ፣ ለአንተ ለህዝብ ማለት ነው።
ባለራዕይ መሪ ተስፋ ይጭራል። ለምን? ገና ያልተጨበጠ ስለሆነ ያያቸው ጉዳዮች አንተን ሲያካፍል ተስፋ ትይዛል። ተስፋ ትርጉሙ ምን እንደሆነ ታውቃለህ? ያልመጣ ያልታየ ነገ የተሻለ መጠበቅ ማለት፣ በተሻለ መልክ ማሰብ ማለት ነው። የተሻለ ነገ አያለው ብሎ መጠበቅ ማለት ነው። ተስፋ፣ እምነት፣ ዕውቀት፣ ጥበብ፣ እነኚህ ውስጣዊ ኃይሎች የሌሉት ሰው ፊውቸር የለውም። ሰው ያውልክ ባደረገው ድርጊት ማለት ነው። ይህንን መጠጫ አነሳሁት፣ አስቀመጥኩት፣ ፓስት ነው። አሁን እጄ ወንበሩ ላይ ነው፣ ፕሬዘንት ነው። እጄን ወደ ላይ አነሳል፣ ፊውቸር ነው። ገና አላነሳውም፣ ፊውቸር ነው፣ ተስፋ ነው። አየህ፣ ፊውቸር የሚለው ቃል ባልመጣ ዘመን ላይ በመልካምና በአሸናፊ እይታ መኖር ማለት ነው። ፓስት ሴጣን ነው። ሴጣን ባላረከው ነገር አይከስህም። ሁል ጊዜም ፍርድ ቤት ብትሄድ ከሳሽ ወንጀልን የሚነግርህ ካለፈው ነገር ተነስቶ። ፕሬዘንት ያንተ ነው። አሁን አንተ እየሰረክ አይደለም፣ ትናንት በሰረከው ግን ዛሬ ፕሬዘንት ፍርድ ቤት ቆመ ሊሆን ይችላል። ፊውቸር በፓስት ከተደመደመ ፍርድ ይሆናል፣ ተስፋ ይጠፋል። ለምን? ትናንት ስለሰረከው ዛሬ ፍርድ ቤት ቆመ፣ መጪ 3 ዓመት ተፈረደበት። ምን ሆንክ ማለት ነው? በትናንትና ምክንያት ነገዎች ተያዙ። ኢትዮጵያ እሱ ላይ ነው ያለችው። በትናንቷ ምክንያት ነገዎቿን አስበልታለች። ነገዎቼ ራዮቼ ናቸው። ነገዎቼ ተስፋዎቼ ናቸው። ነገዎቼ እቅዶቼ፣ እቅድ ከዚህ ተነስቼ እዛ ሄዳለሁ የሚል እቅዶቼ ናቸው። ፖለቲካ እንደው ስመክር ማለት ነው፣ ፖለቲካ የነገ ተፎካካሪዎች መሆን አለባቸው። ምን ማለት ነው? ተስፋ እያቀረቡ፣ ራዕይ እያቀረቡ፣ እቅድ እያቀረቡ፣ ዓላማ እያቀረቡ ዛሬን ስልጣን ሰጡም ማለት አለባቸው ፖለቲከኛ ከሆኑ ማለት ነው። እውነቱ እሱ ነው መሆን ያለበት። ፕሬዘንት ላይ ኃይል ስላለው፣ ፕሬዘንት ላይ የሆነ ነገር ስላለው ፖለቲከኛ አገር መምራት የለበትም፣ እድል ሊሰጠውም አይገባም። ፕሬዘንት ላይ ባለው፣ ፓስት ላይ ያለን እያወራ ያለ ሰው አገርን እስር ቤት ይዞ ሊገባ ነው እየሄደ ያለው። ምክንያቱም ፓስት ፊውቸርን ከያዘ ፍርድ ቤት ከትናንት ነገር ተነስቶ ምን ሲል ማለት ነው? ዛሬ ፈርዶብህ ነገህን ሲገድብ ሲወስንብህ ማለት ነው። ስለዚህ የኢትዮጵያ ሕዝብ ማመን ያለበት ትናንትን የሚኖር ሰው የሴጣን መልእክተኛ 100% ምነግርህ። ሴጣን ከሳሽ ነው። ከሳሽ ማለት ሁል ጊዜ አቃቤ ሕግ ወንጀል ከተፈጸመ በኋላ ለፍርድ ቤት ተከታትሎ አቅራቢ ነው። ለኢትዮጵያ ሕዝብ መልእክት ዛሬ ተርበናል፣ እንዲሁም ቀጥል። እንደተራብን፣ እንደተዋጋን፣ እንደተጨነቀን ማን ይለውጠናል? መለወጥ ማለት ራሱ እኮ ፊውቸርህን ሌላ ማድረግ ማለት ነው። ራዕይ ይለውጠናል፣ እይታ ይለውጠናል፣ እቅድ ይለውጠናል፣ ተስፋ ይለውጠናል። ዛሬ መለወጥ ከፈለግን ባለራዕይ እንምረጥ፣ ባለራዕይ እንይ፣ ባለራዕይ ተስፋ እናድርግ። እኔ የኛ ሃይማኖት ተከታዮች ቢመሩ ደስ ይለኛል። ለምን? ሴፍቲን ለመጠበቅ። ለምን? ገና ብዙ ሌላ ቢመጣ እንደገና እንደ ትናንቱ ሊያረጉን እንደሚችሉ ሁሉ ስለምገምት ማለት ነው። ስለሚፎከርም በየሚዲያው ቢሆን ደስ ይለኛል። ግን እንደ ባለራዕይ ምን ታስባለህ ዘላለም ብትለኝ፣ ነገ የሚለወጠው በሃይማኖት አይደል፣ ነገ የሚለወጠው በባለራዕይ ነው። ስለዚህ ራዕይ ያለው ማንም ይሁን ነገዬን የሁሉ ኢትዮጵያ የበለጸገች ኢትዮጵያ የሁሉም ስለ ይገባል በሁሉ ማለት ፍትሃዊ ክፍፍል ያላት ኢትዮጵያ ተጽዕኖ በዓለም ላይ መፍጠር የምትችል ኢትዮጵያ በቴክኖሎጂውም በምኑም ራዕይ ያለው ካለ ያው እዚሁ የምርጫ ካርዴን ለመሰጠው እነግርሃለሁ። እጅግ አድርጌ አመሰግናለሁ። በወቅታዊ ጉዳይ ላይ
ሰፋ ያለ ገለጻ ሰጥተውናል። በተለይ ከካውንስሉ ምርጫም ከወቅታዊ ሀገራዊ ብሔራዊ ምርጫም አንጻር እንዲሁም ደግሞ ኪነ ጥበቡን አስመልክቶ ከነበረው አየር አንጻር ጥሩ ምላሽ አግኝተናል። እይታውን ተመልካቾች እንደወደዱ ተስፋ አደርጋለሁ። ለተመልካቾችም እይታን ምርጫቸው እንዲያደርጉ ሰብስክራይብ እንዲያደርጉ በዚሁ ሐሳብ እናቀርባለን። የቀረ የሚሉት ሐሳብ ካለ አውራ እድሉ ልስጥ። እኔ ለኢትዮጵያ ሕዝብ ነው የትውልድ አጀንዳ ልቤ ውስጥ ስላለ ለኢትዮጵያ ሕዝብ ነው የቀረው ሐሳብ መመዘን፣ ሐሳብ መቃወም፣ ሐሳብ መደገፍ እንልመድ። ካታጎራይዝ አድርጎ ፈርጆ ጠላት አድርጎ መቁጠር ይቅር። ሁላችሁንም ነው እንደ ኢትዮጵያ ማቹር ማድረግ፣ ሐሳብ መደገፍ፣ ሐሳብ መቃወም። አንተም ማሰብ እኔ የኔን የምትቃወመኝን ሐሳብ በቃ በሐሳብ ተቃወም። ሐሳብ አንተ እንደዛ አስብ። እንዴት ታስባለህ ብለህ እኔ ላይ ጠላትም መሆን መጥላትም መቃወምም አይጠበቅብኝም። ምክንያቱም እኔም ሐሳብን ያሰብኩት አንተም ሐሳብ ማሰብ ቻል። ሐሳብን በሐሳብ መቃወም ልመድ። ምርጫም ላይ ያላችሁ መንግስት ብትሆኑ መንግስትም ሆናችሁ የምትኖሩ ብትሆኑ ፓርቲዎችም ብትሆኑ ህዝብም ብትሆኑ የሐሳብ ሚዛንን ማስቀመጥ እንልመድ። ቤተ እምነቶች ደግሞ ዋናው ግባችሁን አትርሱ። ሉዝ እንዳታረጉ ሰውን ሃይማኖታችሁን በግድ አትጫኑ። አሳምኑ። በማሳመን እንተማመን። ስትከታተሉ የቆያችሁት እይታ የተሰኘውን መርሃ ግብራችንን ነው። እይታ በመግቢያ እንደነገርኳችሁ በወንጌላውያን ማዕቀፍ ውስጥ ሆኖ በአገር አቀፍ በቤተ ክርስቲያንና ማህበራዊ ጉዳዮቻችንን እያነሳን የእንግዶቻችንን እይታ የምናይበት ልዩ መርሃ ግብር ነው። እስካሁኑ ደቂቃ እየተከታተላችሁን ከቆያችሁ ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ ማለት እፈልጋለሁ። አገልግሎታችንን ለማገዝ ስክሪኑ ላይ ያለውን አድራሻ መጠቀም ትችላላችሁ። ቀጣይ ሳምንት በሌላ ርዕሰ ሐሳብ በሌላ እንግዳ እንገናኛለን። መልካም ቆይታ።